እየተሰሙ ነው። ያስደነግጣል፣ ያሳዝናል። ምክንያቱም እኔ ወንጌልን የማውቀው በፍቅር ነው። ወንጌልን የማውቀው በትዕግስት፣ በደልን በመሸፈን፣ በመማማር፣ በመተሳሰብ፣ ለሌላው በመኖር፣ ራስን በመካድ፣ ሰዎችን በማገልገል ነው እንጂ እንደዚህ አይነት በቃ በዚህ ስለ ክርስቶስ መወራቱ ቀርቶ ስለ ግለሰቦች በዚህ ልክ እየተወራ ሚዲያው ራሱ በቃ በዚህ አይነት መንገድ መሆኑ የሚሰራው በጣም አዝናለሁ። በጣም ከዚህ የተሻለ በጣም ትልልቅ ርዕሶች እያሉ እንደዚህ ግለሰቦች ኢሹ እየሆኑ በቃ ንትርክ፣ ጭቅጭቅ፣ ጠብ፣ ጥላቻ። አሁን የሆነ ያነሳው ፖይንት ቅድም ያልከው ሰው ሲሞት እኔ ጠይቀው በጌታ ነው ወይ አይደለም የሚለውን አሁን ያልከው ነገር እውነት ለመናገር እኔም ደስተኛ አይደለሁም እንዲህ አይነት ሲደረግ። አሁን ለምሳሌ እንግዲህ ወንጌላውያን ጋር አይደል ያለሁት፣ ግን በቃ ሰው ሲሞት ከሚያዝኑ ጋር አብራችሁ ዘኑ ነው የሚለው መጽሐፍ ቅዱስ። ደስ ከሚላቸው ጋርም ደስ ይበላችሁ ነው የሚለው። ሰው ሲያዝን ማዘን ነው ያለብን እንደ ክርስቲያን እንጂ እዛ ጋር ወዴት ነው ሄደው ወደ ማን ሄደው እያልን እንድንመራመርና እንድንፈርድ እግዚአብሔር ቃል አይፈቅድልንም። በህይወት እንዳለ አንድ ሰው ወንጌል ልንሰብከው ይገባል፣ ልንናገር ይገባል። ከሄደ ግን ሄደ ነው በቃ። ወዴት ሄደ የሚለው እሱ እግዚአብሔር ራሱ ነው የሚያውቀው። ባለቀ ሰከንድ በሰከንድ ውስጥ እየሄደ እኮ ንስሐ ገብቶ ጌታ ሆይ ምሕረት አድርግልኝ ብሎ እኮ ከሄደ አሁን በመንግስትህ አስበኝ ብሎ ከሄደ ልክ እንደዛ በቀኙ እንደተሰቀለው ሰው እኮ ወደ መንግስተ ሰማያት ይሄዳል ብለን ነው የምናምነው። ስለዚህ ሰው እዚህ ነው ሄደው እዛ ነው እየሄደው እያሉ ሰዎች ላይ ጀጅ ማድረግና በሀዘን ላይ ሀዘንን መጨመር። በተለይ ቤተሰብ በጣም ያዝናል፣ ይጎዳል። ሰው ሲሞት ከባድ ነው በጣም። ኦልሬዲ ሀዘኑ አድቅቋቸው እያለ እንደገና ደግሞ ጭራሽ የሄደበትንም እንዲጠራጠሩና እንዲፈሩ ወደ ሲኦል ነው የሄደው ብለው እንዲያስቡ ደግሞ ማድረግ ሌላ በደል ተጨማሪ በደል ነው ብዬ ነው የማምነው። ሰዎችን ስለማስጨነቅ አይደለም። እና እውነት ነው ሰዎች በክርስቶስ ካላመኑ እንደማይድኑ እኛ ሳይሆን መጽሐፍ ቅዱስ ይናገራል፣ ሁላችንም እናውቃለን። ግን እንዲህ አይነቱን ነገር ስንናገር ጊዜ አለ፣ ቦታ አለ፣ የሚነገርበት አለ። ሁሉም ስፍራ ላይ ሰዎችን ኦፌንድ ማድረግ ወንጌል አይደለም። ሰዎችን ማሳዘን፣ ሀርት ማድረግ፣ ማቁሰል ወንጌል አይደለም። እንደውም እንዲጠሉ ሳናስበው ለወንጌል ያላቸው እይታ እንዲጣመም ሁሉ ልናደርጋቸው እንችላለን። ጨካኞች ናቸው፣ አይራሩም ለሰው። ካዘነ ሰው ጋር አብረው ያያዙ፣ በሰው ሀዘን ይሰለቃሉ የሚል አይነት እይታ እንዲኖራቸው ልናደርጋቸው እንችላለን። ከዚህ በፊት አንድ አርቲስት ሞቶ የዛሬ ስንት ዓመት ወዴት ነው ሄደው እንደዚህ ነው ዘፋኞች ባካችሁ ጌታን ተቀበሉን፣ እንደዚህ ሆናችሁ እንዳትሞቱ ምናምን የሚል ነገር ባካችሁ አትበሉ ብዬ ጻፍኩኝ። እባካችሁ ተው፣ ካዘኑ ጋራ እንዘን አብረን። በሰዎች ሀዘን ላይ ገና ሳይነሱ ከሀዘናቸው ሳይነሱ ሀዘን እናንጨምርባቸው ብዬ ተናገር ጻፍኩኝ። አንድ ሰው ደውሎ እንደዚህ ልክ አይደለሽም፣ እንዴት እንደዚህ ያለሽ ምናምን አለኝ። አይ ልክ ነኝ አልኩት። መጽሐፍ ቅዱስ የሚለው እንደዚህ ነው፣ ከሚያዝኑ ጋር አብራችሁ ዘኑ ነው የሚለው። ወንጌል ይሰበካል፣ እውነት ነው። ግን የግዴታ ሰዎችን እያሳዝንን አይደለም፣ ሰዎችን እያጽናናን ነው ወንጌል መስበክ ያለብን እንጂ እናንተ ልጅ እኮ ሲኦል ነው የሄደው እያልናቸው በተዘዋዋሪ ኢንዳይሬክትሊ፣ በቀጥታም ባይሆን ኢንዳይሬክትሊ እንደዛ እያልናቸው አይደለም ወንጌል የሚሰበከው ብያልኩት። ያው አንደርስታንድ እንድታደርጉ የምፈልገው ሰዎች የደረሱበት የብስለት አይነት ይለያያል። ሁሉም ሰው ጌታን አውቆ መንፈሳዊ የሆነውም ሰው የብስለት ሌቭል አለው። ሁሉም ሰው እኩል አይደለም ብስለቱ። አንድ ሰው እንደዛ አለ ማለት ወይ ሁለት ሰዎች እንደዛ አሉ ማለት ሁሉም ሰው እንደዛ ያስባል እንደዛ ያምናል ማለት አይደለም። ሁሉም ፕሮቴስታንት፣ ሁሉም ወንጌላውያን እንደዛ ነው የሚያስቡት ወይም የሚያምኑት ብሎ ማሰብ ትክክል አይደለም። በመንፈሳዊ ነገር ገና ያልጠነከሩ ሰዎች አሉ፣ ኢቨን የሚያገለግሉ በሚዲያ ላይም በተለያየ ቦታ ላይ። እኛም ሳንበስል ብዙ ጊዜ አገልግለን እናውቃለን። በመንፈሳዊ ነገር ጌታን ስለምንወድ ብቻ
ወጥተን አገልግለናል። ስለ ኢየሱስ አዳኝነት፣ ጌትነት መስክረናል፣ ተናግረናል፣ ዘምረናል። ግን የብስለት ሌቭላችን ደግሞ ገና እየተሰራ የነበረበት ነገር ነው የነበረውና ያጠፋናቸው ነገሮች ይኖራሉ በዛ መካከል። ስለዚህ ሚዲያ ላይ በምታየው ነገር የሆነም ሰዎች ሲሳሳቱ የሚሳሳቱት ነገር እነሱን ነው የሚወክለው። ያንን የተናገረውን ሰው ነው የሚወክለው ያስተት እንጂ ቤተ እምነትን አይወክልም። አንድ ሰው እንደዛ አለ ማለት ሄደህ ዶክተር ማሙሻን ብትጠይቀው ኖ እንደዚህ መባል የለበትም ብሎ ሊልህ ይችላል። ያ የሆነ ሰው አለ ብለህ በጣም ተናደህ እንዲህ ነው እንዴ ለካ ወንጌላውያን የሚያስቡት እንደዚህ ናቸው እንዴ ብለህ ያልክበትን ነገር ሌሎችን ወንጌላውያን ትልልቅ እግዚአብሔር ሰዎችን ብትጠይቅ ኧረ አይባልም ነውር ነው ሊሉህ ይችላሉ። ስለዚህ ቤተ እምነትን አይወክልም። ሰዎች የሚናገሯቸው በሚዲያ ላይ እየወጡ ስሜታዊ የሆኑ የሚናገሯቸው ነገሮች አንድን ትልቅ ቤተ እምነትን የሚወክሉ አይደሉም። እነሱ ኢቭን ተወካይ ያስመስለው ራሳቸውን እንኳን ፕሬዘንት ቢያደርጉ ሚዲያ ላይ ተወካይ ያስመስለው ቢናገሩም ግን አይወክልም። አንድ ሐሳባቸው የነሱ ነው። በቃ ያ ሐሳብ የእግዚአብሔር ቃል እስካልሆነ ድረስ የሚናገሩት ነገር እነሱን ነው የሚወክለው እንጂ አንድ ቤተ እምነት አይወክልም። ስለዚህ ጥያቄ አለኝ እዚህ ጋር። እሺ እንደው በወንጌል ደረጃ እሱ ወንጌላዊ ብሎ እኮ ቸርች ውስጥ ሁላ የሚያገለግል ሰው ነውና በወንጌል እስከ 27 ዓመት ያህል አገልግያለሁ ነው የሚለው እንደሚናገረው ከሆነ እየወጣ ግን ሶሻል ሚዲያ ላይ ከአንድ ሰው ጋር ለመግባባት ራሱ እንግዲህ ወንጌል ፍቅር ነው እናንተም እንደምትሉት ከአንድ ሰው ጋር የሆነ አይዲያ ከአንቺ አልተስማማም ማለት በጭራሽ ሊያዳምጥሽ ፈቃደኛ አይደለም። ምን አይነት ወንጌል እንደዚህ አይነት ወንጌል ስለማላክ እኔ ያው እንደምወድህ ታውቃለህ አይደል? አንድ ጥያቄ ልጠይቅህ። ከወንጌላውያን ጋር ህብረት ነበረ እስከ ቅርብ ጊዜ ድረስ። ምንድነው ዲስአፖይንት ያደረገህ ነገር እና ከዚህ ህብረት ውስጥ እንድትወጣ ያደረገህ ነገር ምንድነው? እስቲ ምንድነው ዋትስ ዘ ፖይንት ማለት እንደው ይሄ ነው በጣም በቃ ያስቆጣኝ ወይ ደግሞ እንደዚህ እንድቀየር ያደረገኝ የምትለው ነገር ምንድነው? አንደኛው በተለይ በትልቁ አድመኝነትና ጥላቻ ጥላቻ ሶሻል ሚዲያ ላይ ብትመጪ አሁን በአብዛኛው ክርስትና ማለት ፍቅር ነው አይደል? ኢየሱስ ክርስቶስ በሙሉ በፍቅር የመጣ አምላክ ምናው ግራን ሲመጣ ቀኝን ስጥ የሚል በብዛት በፍቅር ብዙዎቹን ሲያስተምር የነበረ ሌሎቹም እንደዚሁ እሱ ብቻ ሳይሆን የሱ ደቀ መዛሙርቱ በሙሉ ያንን ያደረጉት እና ራሴን ቁጭ ብያየሁት እግዚአብሔር በሚያውቀው ቁጭ ብያየሁት እና ኤቭሪዴይ አንዳንድ ቪዲዮዎችን የተቆረጡ ሳይ ራሴ መደንገጡላ ጀመርኩ። መደንገጥ የምናገረው ስለ ክርስቶስ ሳይሆን በቃ ሌላውን አታክ ለማድረግና እኔ አቅላቸዋለሁ የሚል ልክ የነሱን አይነት አካሄድ ነበር የምሄደው። ያ ደግሞ ክርስቶስን ሊያመጣልኝ አልቻለም። ያመጣው ምንድነው? ጥላቻ። እንግዲህ ለምሳሌ ከእናንተ አሁን በክርስትና ካሉት እነ ፓስተር ቸሬ፣ እነ ዶክተር ወዳጄ፣ እነ ዶክተር ማሙሽ፣ ኢቭን ፓስተር ቶሎሳ፣ ሌሎች እነ ነቢት ብርቱካንም ሌሎችንም መጥቀስ ይችላል። የተከበሩ አንቱ የተባሉ እንዲሁም ደግሞ ስለሌላ ነገር ሳይሆን ሞር ፎከሳቸው ፍቅርና ክርስቶስ የሆኑ እህትና ወንድም አስተማሪዎች አሉ። እዚህ ጋር ደግሞ ስመጪ ህብረት ተደርጎ ሆይ ተብሎ አብረን ሆነን ስንሆን እሱን አይደለም የሚፈልገው። ስለ ኦርቶዶክስ አንድ ፖዚቲቭ ነገር እንድታወሪ ፈቃደኛ አይደለም። ቤት ውስጥ ያለውንም የተወሰነች ነገር እንደዚህ እኮ ስህተት አለ ይስተካከል ሲባል ማኩረፍ ነው ሁሌ ስራቸው። አንድ ነገር ማለታችን መባል የሚፈለገው ኦልሞስት 90% የፈረደባት ኦርቶዶክስ ናት ያለውና ያ ጥላቻ ምን ያደረገኝ ሄደ። እንደዛ እየሆንኩ እንኳን እግዚአብሔር በሚያውቀው ኦርቶዶክስ ወንድምናቶቼ ከልክ በላይ ታግሰውኛል። ከልክ በላይ ነው ማወራሽ እና ትልቅ ፋክተር አለው በሚገባ ለምን አድመኝነት የለ። አሁን ኦርቶዶክስ ውስጥ ቄስ ለቄስ ሲባል አንተ እኮ እንዲያውቃለሁ አንተ እኮ እንደዚህ ነው የሚባባል ነገሮች የሉ። በውስጥ ነው የሚጨርሱት። ይነጋገራሉ፣ በተወሰነ መልኩ ቁጭ ይላሉ፣ ነገሩ ይፈታል። ወዲያ ህብረት የሚያደርጉ እስካሁን አብረው ናቸው። የኦርቶዶክስ ልጆችን ካየሽ አሁን ቲክታክ ላይ ያሉ ወንድሞች የሚያስተምሩ ካየሽ እስካሁን አንድ ላይ ነው የሚያስተምሩት።
ኦልሞስት 90%። በዚህ በኩል ደግሞ ስትመጪ 90% የተጣላ ነው። 90% ሰባኪ የምትይው እዚህ ጋር በሙሉ የተነካኩ ናቸው፣ የተጣሉ ናቸው። እጅግ በሚያሳዝን ሁኔታ ማለት እና ሳየው ፍቅሩ አንድነቱ ከሌለ ክርስቶስ አለ ብዬ ለማመን በጣም አስቸጋሪ ነው። ስለዚህ ፍቅር እንደሌለ በደንብ በዛ በኩል አይቻልም። ፍቅር ከሌለ ደግሞ ከንቱ ነኝ ይላል መጽሐፍ ቅዱስ ሲናገር። ስለዚህ ሁልጊዜ የሚሰበከው ጥላቻና መጥፎ ነገር ከሆነ ያ ነገር ለክርስቶስ አይደለም፣ የራሳቸው ፐርሰናል ፕሮብሌማቸውን እንጂ የክርስቶስን ኃያልነት አይደለም መስበክ የሚፈልጉት። ብዙ ሰዎችን ከገድልና ድርሳናት አወጣ ነው ይላሉ እየሳቁባቸው። እኔ እውነት ለመናገር እንግዲህ ያንተን ኤክስፔሪየንስ አላውቅም ማለት አንተ ያው ቲክቶክ ላይ ያሉትን ስለሆነ የምታውቃቸው በብዛት ያንተ ኤክስፔሪየንስም እዛ አካባቢ ነው የሚሆነው፣ እዛ ዙሪያ ነው የሚሆነው። ግን እውነት ለመናገር በጣም እጅግ በጣም ብዙ የፍቅር ሰዎች ደግሞ እንዳሉ ነው ያውቃሉ። ብዙ ለራሳቸው ሳይሆን ለሰው የሚኖሩ እግዚአብሔር አርጋዩ ምዕመናኑማ ፍቅር ነው። እውነቱን ልንገርሽ ችግሩ ያለው የተገላቢጦሽ ሆነ። የተገላቢጦሽ ሆነ። አስተማሪ የሚባሉት ተሳዳቢና አንጓጣጭ፣ ተማሪዎቹ ደግሞ ወይም ደግሞ ምዕመናን የምታያቸው ወንጌላውያን የምታያቸው እነሱ ደግሞ ትሁት ሆነው ቁጭ አሉ። የተገላቢጦሽ አሁን ሌላ ቦታ ብትሄጂ ኦርቶዶክስ ጋር ብትሄጂ አብዛኛው ትልልቆቹ ትሁቶች ናቸው። አንዳንዶቹ እታች ያሉት ደግሞ ሊሳደቡ ይችላሉ። እዚህ ጋር እኮ የተገላቢጦሽ ነው። ያ ቃል ወንጌል የምትይው ሲፋለስ ሲሰዳደብ ይውላል። ምዕመናኑ ደግሞ ቁጭ ብሎ ይታዘባል። ይሄ ነው የሚያሳዝነኝ። ሌላውን ህብረቱን ልጠይቅሽ። ሌላው ደግሞ የታዘብኩት ነገር እግዚአብሔር በሚያውቀው አሁን ለምሳሌ የኦርቶዶክስ ቤት አንድ ወንጌል ተከፈተ አይደለ? አንድ ቤት ስለ ወንጌል እንማር ተብሎ ሌላው አይገባም። ጨርሶ በሙሉ ሄዶ እዛ አዳማጭ ሙሉ ህብረት ነው የሚያደርገው። አንዱ ቤት ከፈተ ሊያወራ፣ አሁን መዝሙረ ያሬድ ከፈተ ይባል፣ እፎይ ከፈተ ይባል፣ አክሊለ የምንለው ወንድማችን ከፈተ ይባል፣ ሌሎችም ከፈቱ ይባል አይደለ? ሙሉ ኦርቶዶክስ ከፍቷል ዝጉ ይባላል። በሙሉ እዛ ነው የሚካሄደው። ፍቅሩ አንድነቱ ስላለ ማለት ነው። እዚህ ቤትስ በሙሉ ሂጂ እስኪ የሆነ አለ ሱቅ ወደሬት ነው የሚመስልሽ። እያንዳንዱ ለብቻው ከፍቶ የፈለገውን 10 ሰው ይዘው ቁጭ ብሎ ወንጌሉን ሳይሆን ለሰው ማስተማር የሚፈልጉት ራሳቸውን ምን ማድረግ ነው የሚፈልጉት? አድቨርታይዝ ማድረግ ነው የሚፈልጉት። ይሄ ደግሞ ክርስትና አይደለም። ክርስትና አንድነት እንጂ ክፍፍል ላይ ያለ አይደለም በሚለው አንደኛው እሱ ነው። ሁለተኛ ደግሞ እኔ መጽሐፍ ቅዱስ በጣም ማንበብ ጀመርኩኝ፣ መጠየቅ ጀመርኩ። ስለዚህ አንዳንድ ቻሌንጅ የሚያደርጉ ጥያቄዎች ግን በጣም እጅግ በጣም በሚደንቅ ሁኔታ የፍቅር ሰዎች አሉ። በጣም የሚገርም የፍቅር ህይወት ያላቸው አገልጋዮች አሉ እና እነሱን አለማግኘትህ በጣም አዝናለሁ። ምክንያቱም እኔ እውነት ለመናገር የኔ ህይወት የተሰራው የተቀየረው በእነዛ አይነት አገልጋዮች ነው። እነሱም ባይኖሩ እስካሁን ድረስ በክርስትና ህይወት የጸንቼ የመቆም ነገር በጣም ችግር ነበር የሚሆነው። እንደዚህ አይነት አገልጋዮች ናቸው የሚያበረታቱኝ ሁልጊዜም። በቃ እንደዚህ አሁን በሚዲያ ላይ ውርጅብኝ ሲመጣ የተለያየ ነገር ዲስከሬጅ ለማድረግ ሰብሮ ለመጣል ሰዎች ሲነሱ እነሱ ናቸው ከጀርባ ሆነው በእግዚአብሔር ቃልና በጸሎት ወጥረው የሚይዙኝና እንደዛ አይነት ሰዎችን አለማግኘት አዝናለሁ። አሁንም ራሱ ሰው ላንተ ያንተን ነገር ሰምቶ ከመራራትና አንተን በፍቅር እንኳን ለመመለስ ከመሞከር ይልቅ አሁንም ጀጅ ማድረግ፣ የእርግማን ቃልን መናገር፣ እንደዚህ አይነት ነገሮችን በጣም ነው ማዝነው በሱ እና እኔ በእውነት ለመናገር ባርኬሃለሁ። ያ የሚገርምሽ ሶፊዬ ልጠይቅሽ አንድ ነገር እንደ አንድ ክርስቲያን ሁለታችሁ የሆነ ሰው አጠፋ ተብሎ አንተን ማለት ሙሉ ቤተክርስቲያን ተሰብስበን የጸለየልህ ሰው በሙሉ ተሰብስቦ ይጸልይ ይባላል። ፓስተር ኖ አንቺ እንደፈለግሽ ማለት ትችያለሽ። የኔን ነው የምነግርሽ። ፓስተር ነው ሚሊኒየም አዳራሽ ሲዘምር አብሯቸው ብዙ የታወቁ ሰዎች አብሮ ሰብስቦ ሲያደርግ የነበረ ሰው ነው። ተግባብተናል። እንደ ቀላል ሰው አይደለም ማየው። ኢትዮጵያ ላይ ገብቶ ትልልቅ ቦታዎች ላይ ጠርተውት ኢንተርቪው ያደረገ ሰው ነው። በእናንተ ወንጌል አንቱ የተባለ ሰው ነው ፓስተር ትዝታው፣ ምንም ጥያቄ የለው። ስለዚህ እንደዛ አይነት ሰው ወጥቶ እንረግማለን ተሰብስበን ብሎ እያለ
እንደዛ አይነት እምነት ውስጥ እንዴት ነው ልሆን የምችለው? ራሱ ቆም ብለሽ ብታይ። እኔ አሁን ለምሳሌ ኦርቶዶክስ የኔን ነው ኦፒኒየን የምነግርሽ። አሁን ለምሳሌ እኔ ኦርቶዶክስን 8 ወር እርግጥ ሳረግ የማይረባ ነገር ዮኒ ማኛ ብታቆም ይሻላል፣ ዮኒ ማኛ እንደዚህ ብታረግ ይሻላል፣ ዮኒ ማኛ እንደዚህ ብትሆን ያለኝ አንድ ሰው የለም። እንኳን ተባብረን በህብረት ሆነን አንተን እናጠፋለን ሊለኝ ቀርቶ ተራውም አላለኝም። ተራው ምዕመኑ እንኳን አላለኝም። አይደለም በትልቅ ቦታ ያሉት አባቶች እንዲያውም አንድ ያላግጬ በገዳ በእንትን ላይ በድርሳን ላይ ምናምን የተባልኩትን ሰምቼ አላግጬ በሰራሁት ቪዲዮ ላይ ዩቲዩብ ላይ በኮሜዲያን እሸቱ ተደርጎ 4 መምህራን ቁጭ ብለው ልጄ እንደዚህ አይደለም፣ ይሄ ከእውቀት ማነስ የተነሳ ነው፣ ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው ብለው በደንብ አድርገው ኤክስፕሌን አድርገው የወረዱ አባቶች ናቸው። እዚህስ ተሰብስበን እንረግማለን የሚል ነገር ነው ያየሁት። ስለዚህ ታወዳድሪያለሽ እንደ ሰው እንደ አንዲ ነው ግን አሁን እኮ እያወዳደርሽ ያለኸው ግለሰብን ከቤተ እምነት ጋር ነው እያወዳደርሽ። ተስማሙበታ ሲስማሙበት ማን ክርስትና በውድድር አይደለም። ሶፊ ቀንዲ ክርስትና ውድድር አይደለም። እውነት ነው። ኢየሱስ ይሰማል። ክርስትና ውድድር አይደለም። እውነት ነው። ክርስቶስ እውነትም መንገድም ህይወትም እኔ ነኝ ያለው ጌታ ብቻ ነው ጌታ። እኛ ሌላ ጌታ የትም የለም። እንግዲህ በሌሎቹ አማኞች ነን እንጂ የሃይማኖተኞች አይደለንም። እርግጠኛ ነኝ ሁላችንም። እንደገና ደግሞ ክርስትና ደግሞ ኦርቶዶክስን እንድንረግጥ፣ ፕሮቴስታንትን እንድንረግጥ፣ ካቶሊክን እንድንረግጥ፣ ሙስሊምን እንድንረግጥ አልተጠራንም። እኛ የተጠራ ነው ወንጌልን በፍቅር ልንሰብክ ነው አይደል? ክርስቶስ እንደዛ ነው ያስተማረን ማለት ነው። ከሱ የተማርነው ይሄንን ነው እኛ እና አንተም ዮኒዬም ብትሆን ያንን ዛጋ ባለው ነገር አንተ አሁን የተነካኸው ጀስት ዛጋ በተናገርከው ወይ ዛጋ በሆነው ነገር አይደለም። እዚህ ጋር አሁን ለምሳሌ ጥቂት ሰዎች ከእግዚአብሔር ቤት ሊያስወጡን ይችላሉ። ገብቶሃል? ከእውነትም አይ በእነሱ ላልወጣውም ይቅርታ መንገድም ካለ ወንጌል ገብቶ ነው የወጣሁት። እሱን እንድታገኝ ወንጌል በደንብ ገብቶ ነው የወጣሁት። እኔ ወደ የነበርኩበት ህይወት የተመለስኩበት ወንጌል ገብቶ ነው የተመለስኩት። ግን እንዳልኩሽ ብዙ ሰዎችን ሊያሰናክል የሚችል ስራም እየተሰራ ነው ነው የምልሽ። እየጠቀሙ ሳይሆን እየገዱ ነው። ለምን ምንድነው ጥላቻ በየጊዜው ብለው ይጠይቃሉ። ምንድነው በየጊዜው ጥላቻ? እንዴ ክርስቶስ ፍቅር ነው ካላችሁኝ ለምንድነው ፍቅር ማሰብኩኝ ብሎ ነው የሚጠይቀው አንድ ሰው። ገባሽ? አሁን ሶሻል ሚዲያ ላይ በምታየው ነገር 90% የፕሮቴስታንት ሰባኪዎች ጥላቻ ሰባኪ ናቸው። ስለዚህ ሶሻል ሚዲያ ላይ ደግሞ ሰው ተጠቃሚ ነው። እየተጠቀመ ያለ ቆም ብሎ ያያል። ኦርቶዶክስ ጋር እንዳልኩሽ 10,000 ሰው ቁጭ ብሎ አንድን ሰው ይመለከታል። እዚህ ጋር ደግሞ 20 ሰው ሆኖ ሰው ሲረግጥ ይውላል። በየቦታው ቁጭ ብሎ ፍቅሩን አይሰብከውም። ሰው ማመዛዘን ይችላል። እንዴ ፍቅር ያለበት እንጂ የሚሄደው ጸብ ያለበት ማንም አይሄድም። ካየሽ ሰላም ያለበት ነው የሚሄደው። ስለዚህ ምን ማድረግ ይችላሉ? በዛ ነገር አነጻጽረው ነገሮችን ምን ያደርጋሉ? ይጠይቃሉ ሰዎች እንደ ሰው ማለት ነው። ግን እዚህ ጋር ዮኒ ልነግርህ የምፈልገው ነገር ቸርች ማለት ሶሻል ሚዲያ አይደለችም፣ ቲክቶክ አይደለችም። በፍጹም ምድር ላይ ያለችዋን መሬት ላይ ያለችዋን ቤተክርስቲያን የሶሻል ሚዲያ ንትርክ ወክሎ ያን ነው ፕሮቴስታንት ወይም ደግሞ ወንጌላውያን ይሄ ናቸው ብለው መናገር ስህተት ነው። ምክንያቱም እዛ ጋር ያሉ ሰዎች በራሳቸው የቲክቶክ አካውንት ከፍተው በራሳቸው እናስተምራለን ብለው እንሰብካለን ብለው ወጡ እንጂ ቸርቾች ወክለዋቸው እነዚህ ናቸው የኛ ተወካዮች ተብለው ወንጌላውያን እምነት ውስጥ ውክልና ተሰጥቷቸው የወጡ አይደሉም። ኦፍኮርስ የአገልጋይነት ቅጽል ስም ሊኖራቸው ይችላል፣ ግን በራሳቸው ናቸው ያን ወጣው እያደረጉ ያሉት እንጂ ትክክለኛ የሆነውን አስተምህሮ ወይም ህይወት የፍቅርንም ህይወት የክርስትናንም ህይወት ኤክስፔሪየንስ ለማድረግ ቤተክርስቲያን ነው የምትሄደው። የምታገኛቸው ሰዎቹን እዛ ነው እንጂ ቲክቶክ ላይ ባለ በምታየው በስሜታዊ ንግግር በተለያዩ ነገሮች ንትርኮች እንደዚህ የሚመዘን ክርስትና የለም። እንደሱ ቲክቶክ ላይ ያለ ነገር በሙሉ እኔ አንድ ነገር ልጨምር ነው እዚህ ጋር እኔም ነገሩን ጠንከር እያደረኩልኝ ነው። ከቻልክ አስገባልኝ ዮኒ። እሺ ዶክተር አለ ዶክተር ማን ዶክተር አንድ ቁጥር ወይ 7 ቁጥር ጻፍለት።
አረ ብዙ ሰው ነው የሚጽፈው እንደሱ። 7 ቁጥር ጣፈ። ቆይ እዚህ ጋር ኮመንቱን ስላጠፋሁት ነው። ኮመንቱን መክፈት አለብኝ። ይኸው በሙሉ እየጻፉልሽ ነው። አንድ ሰው የሚጽፍ መስሎች ነው። አንድ ሰው የሚጽፍ መስሎች ነው። ቲክታክ ሩዋንዳ መሆኑን ረስተሽዋል አይደል? አንቺ እኮ ለማንኛውም እስቲ ቆይ እያየሁ ነው። አንድ ዶክተር የሚል አይቻለሁ። ቆይ ልፈልግ። እኔ አሁንም የምወዳቸው ማከብራቸው ብዙ ፕሮቴስታንት ወንድምና እህቶች አሉ፣ ወደፊትም ይኖሩኛል፣ ምንም ጥያቄ የለውም። ግን አንዳንድ የምለው ነገር አለ። ለሶፊዬ የምጠይቅሽ ጥያቄዎች አሉ። በጣም ደስ ይለኛል። አዎ። አረ የት ነው ዶክተሩን? ከየት ላምጣው? ዶክተር ማን? ነመራ የሚል አይቻለሁ። ዶክተር ነመራ የሚል ልታች ነበር። አዎ፣ ሌላ ሰው ነው እሱ። ኦኬ እሺ፣ ጥያቄውን ጠይቀኝ። ጥያቄው ምንድን ነው መሰለሽ? እንግዲህ በፔንቴኮስታል ወይም ደግሞ በክርስትናው ዓለም አንድ ክርስቶስ ነው ያለው። ስለዚህ በአንድ ክርስቶስ ላይ 47,000 ልዩነት እንዴት ሊኖር ይችላል? 47,000 ዲኖሚኔሽን ዋይ አንድ ክርስቶስ በጣም ደስ ነው የሚለኝ ይሄን ጥያቄ ስላነሳልኝ በጣም ነው ደስ የሚለኝ። ገባሽ? አንድ ክርስቶስ ነው። ገብቶሻል? አንድ ክርስቶስ ነው። አንድ ክርስቶስን ለማምለክ የተለያየ አይነት ፎርሙላ አምጥቶ መስራቱ በሱ ራሱ እንዴት እዛ እንዳልኩሽ ድርሳንም ገድልም ቅዱሳንም መላእክትም ብዙዎቹ እያሉ ያልተለያዩ ሰዎች እዚህ ጋር በአንድ ክርስቶስ ግን 47,000 ትንንሽ ከሆንሽ አገራህ በቆስ ጭንፎይ እንዴት ሊሆን ቻለ? በጣም ጥሩ በጣም ጥሩ። በፊትም ስትናገር ሰምቼ እንደው ይሄን ነገር አወራዋለሁ እያልኩ ነበርና የኢቫንጀሊካል ቸርች አንድ ቤተ እምነት ነው እንዳልከው። ግን አሁን ለምሳሌ ልስጥህ። አሁን ለምሳሌ እመቤታችን ቅድስት ማርያም ጌታን ከወለደች በኋላ ልጅ ወልዳለች ብለው የሚያምኑ አሉ፣ አልወለደችም ብለው ደግሞ የሚያምኑ አሉ አይደለ? ኢቭን በፔንቴኮስታል እሱ የእናንተ ናቸው። ኦርቶዶክስ አትልም። ቆይ ልጨርሳ እኮ ኦርቶዶክስ እናንተ ጋር ነው እሱ ያለ። አዎ፣ ግን አሁን በኢቭን በኢቫንጀሊካልስ አንዳንድ አርጊመንቶች አሉ። ኢቭን አልወለደችም ብለው የሚያምኑም አሉ። በኢቫንጀሊካል ውስጥ ወልዳለች ብለው የሚያምኑ አሉ። ይሄ ማለት ግን በጣም ሲሪየስ የሆነ ልዩነት አለ ማለት ኢትስ ኦኬ። የተለያየ ሀሳብ መያዝ በእንዲህ አይነት ነገር ውስጥ ለምን መሰለህ? መሰረታዊ ነገሮች ላይ ከተለያየን ነው አንድ እምነት የለንም የምንለው። አሁን ለምሳሌ ጌታ ኢየሱስ ክርስቶስ ብቸኛ አዳኝ ነው የሚለው፣ አብ ወልድ መንፈስ ቅዱስ አንድ አምላክ፣ ጌታ ኢየሱስ ከድንግል ማርያም ተወልዶ ወደ ምድር መጥቶ መከራን ተቀብሎ ስለኛ ሞቶ ከሞተም 9 ቁጥር የጻፈውን አስገባው። ድምጼ ጠፋ። እያወራች እስከዛ ኦኬ እሺ። ማርቆስ ሉተር የሚል ነው ዶክተር ለመራ ኦኬ ነበረ እኮ ቅድም በሙሉ እኮ መጽሐፍ ጀመሩ 9 ስትይ ገና። እሺ እሱ እስኪ ገባ ድረስ እስከዛ አንቺ አውሪኝ። ኢትስ ኦኬ በሚለው ግን እኔ አልስማማም። የሐዋርያት ቅብብሎች ካለ ትምህርቱን በደንብ ስለሚያስተምሩ ሀሳቤን አስጨርሰኝና ከዛ ትነግረኛለህ ያንተን ሀሳብ። ጥሩ። ያው ጌታ ኢየሱስ እንደሞተልን ስለ ኃጢአታችን እንደሞተ ከዛም ከሙታን እንደተነሳ ተመልሶም እንደሚመጣ እናምናለን። በዚህ ሁላችንም እናምናለን። ለዚህም ነው ክርስቲያኖች አማኞች የምንባለው። አሁን ግን ይሄ በልጅነት ጥምቀት ወይም ደግሞ ሰው ካደገ በኋላ ነው መጠመቅ ያለበት የሚሉት አሁን የመካነ ኢየሱስ ትምህርት የሙሉ ወንጌል
የተለያዩ አብያተ ክርስቲያናት እምነት አንዳንድ ነገሮች ላይ የተለያየ አቋም ሊኖራቸው ይችላል። ነገር ግን ሁሉም በመዳናቸው ይስማማሉ። የወንጌል አማኞች ናቸው፣ ክርስቲያኖች ናቸው፣ በመጽሐፍ ቅዱስ ያምናሉ። አንዳንዱ ነገር ላይ የመጽሐፍ ቅዱስ አረዳድህ የተለየ ቢሆንም አንተን የተለየ ሰው አያደርግህም፣ ወይም ያልዳነ ሰው አያደርግህም። ድነሃል። ነገር ግን አንዳንድ ነገሮችን ግን የምታይበት እይታ ከሌላው ሰው የተለየ ነው። ያንን ደግሞ ሪስፔክት ታደርግላቸዋለህ፣ ታከብርላቸዋለህ። ምክንያቱም መሰረታዊ ነገር አይደለም ይሄ የዘላለምን ሕይወት የሚያሰርዝ ጉዳይ ስላልሆነ ወይም ከመንግስተ ሰማያት የሚያስቀር ጉዳይ አይሁን እንጂ የተለያዩ ነገሮች ላይ የተለያየ አረዳድ መያዝህን እግዚአብሔርም ጀጅ አያደርግህም በዛ። ዋናው ነገር ግን በልጁ በክርስቶስ ኢየሱስ አምነሃለሁ የሚለው በዛ ነው ሰው ጀጅ የሚደረገው። በልጁ የማያምን አሁን ተፈርዶበታል ይላል። የሚያምን ደግሞ የዘላለም ሕይወት አለው ይላል። የመዳን ቀን አሁን ነው ይላል። በክርስቶስ ኢየሱስ ያመነ ሰው ማንም ኢየሱስ የእግዚአብሔር ልጅ እንደሆነ በልቡ አምኖ ባፉ ቢመሰክር ይድናል ይላል። በልቡ ያመነና የመሰከረ ሰው የዘላለም ሕይወት እንዳለው መጽሐፍ ቅዱስ ይናገራል። ስለዚህ ያንን ያደረገ ሰው አንዳንድ ነገሮች ላይ አረዳዱ የተለየ ቢሆን ጀጅ እንድናደርገው እግዚአብሔር ቃል አይፈቅድልንም። ያንን መረዳቱን ሪስፔክት አድርገንለት ከኛ ጋር እንዲያመልክ ህብረት እንዲያደርግ ወንድሜ እንድንለው ነው እግዚአብሔር ቃል የሚያስረዳን እና ያ መለያየቱ ትልቅ ኢሹ አይደለም። እውነት ለመናገር ይሁን ትልቅ ኢሹ አይደለም። ኢሹ የሚሆነው ከክርስቶስ ውጪ ሌላ አዳኝ እንዳለ ማመን ነው ትልቁ ኢሹ። ምክንያቱም መጽሐፍ ቅዱስ አጠንክሮ ብዙ ቦታ ላይ አጠንክሮ የሚናገረው ሐዋርያቱም ተናግረው ያለፉት ከጌታችን ከኢየሱስ ክርስቶስ ውጪ የመዳን መንገድ እንዳለ ከዚህ ከተመሰረተው መሰረት ውጪ ማንም እንዳይመሰረት ብሎ የተናገረው ይህንን ነው፣ አስጠነቀቀው ማለት ነው። እና የመዳን እውቀት ላይ ከተስማማን እኔ አምልኮ ላይ አንተና እኔ ላንስማማ እንችላለን። አሁን ለምሳሌ አምልኮ ላይ ነው በሽብሸባ ብቻ ነው መመለክ ያለበት ብለህ ልታምን ትችላለህ። ኢትስ ኦኬ፣ መብትህ ነው። በሽብሸባ ብቻ ብታመልክ እግዚአብሔር አያዝንብህም። ዋናው ልብህን ነው የሚያየው። እኔ ደግሞ እንግዲህ አሁን እኔን ተወኝና ወይም የዚህ ሀገር ሰዎች አሁን ነጮች ወይ ጥቁሮች ደግሞ ሽብሸባ የሚባል ባህል ያውቃሉ እንዴ? አያውቁም። በባህላቸው ሽብሸባ ምን እንደሆነም አያውቁም። የእንግሊዘኛው ባይብል ምንድነው? ዳንስ ነው የሚለው። እነሱ ደግሞ ምንድነው? በዳንስ ነው እግዚአብሔር የሚመለከው፣ ሽብሸባ የሚባል አናውቅም ቢሉህ እነሱ ላይ ልትፈርድባቸው አይገባም። ምክንያቱም ያንን ነው የሚያውቁት እነሱ ከልጅነታቸው። ሽብሸባ የሚለውን የሚረዱት በዳንስ በሚለው ነው። ዳንስ ሲባል ግን ብዙ ጊዜ ዳንስ ብለን ስንናገር እኛ ይሄ በዓለማዊ ልምምድ ይሄ ኃጢአት እንትን ያለበት ሰዎችን ወደ ሌላ እንትን የሚቀሰቅስ ምናምን ማለት ግን አይደለም። በነገራችን ላይ ዳንስ ማለት ሆሊ የሆነ ውስጣችን ሞቲቫችን እግዚአብሔርን ለማክበር የሆነ ሞቲቭ ለታይታ ሳይሆን ወይ ደግሞ ሰሞኑን እንደውም በዚች አጋጣሚ ትንሽ የሆነች ቪዲዮ ለቅቄ ሰዎች አንዳንድ ሰዎች ጥያቄ ሆነባቸው ነበረ እና ያው የኔ ሞቲቭ በእግዚአብሔር ፊት ሪጆይስ ማድረግ ነው። መዝሙሩ እንግሊዘኛ ነው። ብዙ ሰዎች ትርጉሙን ስላልገባቸው ደንግጠዋል። ከኔም ያልጠበቁት ነገርም ስለሆነ ማለት ነው እና ደግሞ ልብሴንም አልተዘጋጀሁም ነበረ። ድንገት ነው ማለት ቤቴ ሁኜ ከጓደኛዬ ጋራ በመዝሙሩን ከፍቼ ቤቴ በጣም እየዘመርኩኝ እያለ ድንገት እሷ በእናትሽ ቅረጭና በቲክቶክ ልቀቂው በጣም ደስ ያለሽ ምናምን አለች። እንግዲህ አስቤበት ጸልዬ ለአገልግሎት እንደምዘጋጀው ለብሼ ተዘጋጅቼ ምናምን አይደለም። ድንገት ሞቅ ብሎኝ በቃ ደስ ብሎኝ በመዝሙሩ በጣም ኤክሳይትድ ሆኜ ወጣሁና ለቀቅኩት። ከዛ አንዳንድ ሰዎች ቅር አላቸው። እንዴ ሶፊ እንደዚህ ለምን እንደዚህ ያለባበሷ ወይ እንቅስቃሴዋ ከሷ የማንጠብቀው ነገር ልክ ናቸው። ለነሱ እንደዛ ሆኖ ታያቸው። እኔ ደግሞ ልክ ንጹህ ነው ልቤ። ማንንም ሰው ለማሰናከል ወይም ለታይታ ብዬ ደግሞ አልነበረም የወጣሁት። ግን ደግሞ ለወደፊቱ ደግሞ እንድጠነቀቅበት ተምሬያለሁ። አሁን በዚህ አጋጣሚ እንትን ልበል ብዬ ነው። ሰዎች በቃ ድንገት ሞቅ ብሎ ደስ ብሎን የምናደርገው ነገር ሰዎች ጋር ሲደርስ የሚሰጠው ትርጉም ደግሞ የተለየ እንደሆነ ተረድቼ ያንን ነገር ደግሞ ወደፊት ማስተካከል እንዳለብኝ ተምሬበታለሁ። ግን በእግዚአብሔር ፊት ኃጢአት ነው ወይ የሰራሁት? አይደለም። ጀስት ይሄ ባለመጠንቀቅ ዝም ብዬ በቅንነት በየዋህነት ያደረኩት ነገር እንጂ ኃጢአት ሰርቼ ግን አይደለም። ማምለኬን እግዚአብሔር ይወደዋል፣ ደስ ነው የሚለው። በፈረንጅኛ መለኩኝ፣ በአብሽኛ መለኩኝ፣ በእንግሊዘኛ መለኩ፣ እሱ ለእግዚአብሔር ግድ የለውም። እግዚአብሔር ግድ የሚለው በእውነትና በመንፈስ ልጆች ያመልኩኛል ወይ የሚለውን ነው። ልክ እንደዚህ አይነት ልዩነቶች እንትኖች አይደሉም። ይሄ አንዳችን የምናንቋሽሽበት የምናጥላላበት
ውድቅ የምናደርግበት አይደለም። ኦርቶዶክስ የምታመልከው በሽብሸባ ነው። በጣም ደስ የሚል በነገራችን ላይ እኔ በጣም ነው የምወደው የኦርቶዶክሳውያንን አምልኮ ስርዓት። ይሄ በባህላዊ ሙዚቃ በክራር በመሰንቆ በበገና በከበሮ ያለውን እንዴት እኔ ልዩ ስፍራ ነው ያለኝ። ያንን የሚተካልኝም ነገር የለም እውነት ለመናገር በጣም ትልቅ አክብሮትና ፍቅር ነው ያለኝ ማለት ነው። ለምን አንደኛ የኛ ራሳችን የባህላችን ነው። እቃዎቹ መሳሪያዎቹ ባህላዊ ናቸው። ከልጅነቴ ስሰማው ያደግኩት ነገር ነው። ስሰማው ራሱ የሆነ ራሴን እዛ ውስጥ አየዋለሁ። በቃ ማንነቴ ነው እና ያንን በጣም ትልቅ ስፍራ ነው የምሰጠው። ትልቅ አክብሮት ነው የምሰጠው። ያንን ለማክበር ግን ያንን ለመውደድ ግን ግዴታ የውጭ ሀገር አምልኮ መጥላት አለብኝ እንዴ? አይ ዶንት ሃቭ ቱ። ባላንስ ማድረግ አለብኝ። የውጭ ሀገር ሰዎችም ማምለክ በራሳቸው በተሰጣቸው ያምልኩ፣ እግዚአብሔር ይቀበላቸዋል፣ እነሱም ይወዳቸዋል። የኦርቶዶክሳውያንን አመላለክ ስታይል ስለማያውቁ ሲኦል ይግቡ እንዴ? እንደዛ አይነት ፍትሃዊ ያልሆነ እግዚአብሔር የለም። ስለዚህ እነሱ በባህላቸው አግባብ ነው ብለው በሚያምኑት እነሱም ያመልካሉ፣ በሚያውቁት እግዚአብሔር ይቀበላቸዋል። እና ኢትዮጵያ ውስጥ ግዴታ አንዱ የአንዱን መረዳት ክሪቲሳይዝ ካላደረገ ውድቅ ካላደረገ የራሱን ትክክል ያደረገ አይመስለውም። እና ይሄንን ነገር መተው አለብን። ሚዛናዊ ሰዎች መሆን አለብን። ሪስፔክት ማድረግ የሌሎችን እምነት፣ የሌሎችን መረዳት፣ የሌሎችን አስተሳሰብ ሪስፔክት ማድረግ አለብን። እና አሁን የወንጌላውያን ቤተ እምነት የሌላውን መረዳት ሪስፔክት ማድረግ ነው ማለት በቃ አንዱ ሰው ይሄ ቃል የገባኝ እንዲህ ነው ብሎ እዛ ጋር ነው። ይሄማ የህፃናት ጥምቀት እግዚአብሔር ይፈቅዳል። ምክንያቱም በቃ ተጸልዮበት ነው። በውሃው ላይ እግዚአብሔር መንፈስ አለበት፣ ተጸልዮአል። ስለዚህ ህፃናት ቢጠመቁ ያንን ጥምቀት ነው ብለን እንቀበላለን ብለው የሚያምኑ አሉ መካነ ኢየሱሶች። አይ ሪስፔክት። ሙሉ ወንጌል ጋር ምናምን ብትሄድ ደግሞ ኖ ሰው አምኖ ነው መጠመቅ ያለበት። ካመነ በኋላ ነው መጠመቅ ያለበት። ካላመነ ጥምቀቱ አይሰራም ብለው ያምናሉ። አይ ሪስፔክት ዳት ቱ። አይ ሪስፔክት ዳት። ጌታ እውነቴን ነው የምነግርህ፣ ሪስፔክት አደርጋለሁ። ኮንፊውዝድ አልሆንም፣ በፍጹም ኮንፊውዝ አያደርገኝም። ምክንያቱም እነዚህ ሰዎች የሆነ ነገር ልበል፣ ያ በደህንነት ትምህርት ላይ አንድ ካልሆንሽ መዳን አለ። የደህንነት ትምህርት እኮ የክርስቶስ ኢየሱስ በክርስቶስ ኢየሱስ ማመን እንደሆነ እኮ አስረግጦ ጀስት ሲምፕል ኩዌስችን። በደህንነት ትምህርት ላይ አንድነት ከሌለሽ መዳን አለ? የደህንነት ትምህርት ምንድን ነው አንተ? የደህንነት ትምህርት ማለት ስለ ክርስቶስ የምትቀበየው ነገር አለ። አሁን ለምሳሌ እኔ በማውቃቸው በሁለቱም አሉ። አሁን ለምሳሌ በፔኔኮስቶ ቅድም እንዳልሽው ማለት ነው መካነ ኢየሱስ የህፃናትን ጥምቀት እና ቅዱስ ቁርባኑን በጣም አክብራ ትቀበላለች። በዚህኛው ደግሞ አይቀበሉትም። የሰው ልጅ ተምሮ አውቆ ከዛ ወንጌል ተሰብኮ ነው የሚድነው የሚጠመቀው ብለው ነው የሚያምኑት። ስለዚህ በደህንነት ትምህርት ላይ ኮምፕሊትሊ የሚያለያይ ነው። በልዩነት ላይ አንድነት አለ ተብሎ እኔ ስለማላቅ አሁን ለምሳሌ ብሔር ብሔረሰብ ሆነን ተለያይተን ኢትዮጵያውያን ልንባል እንችላለን። 86 ብሔር ብሔረሰብ ግን እምነት ላይ ልዩነት እያለ አንድነት አለን ብሎ ግግም ማለት ይሄ መዋሸት ነው የሚመስለኝ ፐርሰናሊ። ምን እንዳልኩሽ የደህንነት ትምህርቱ ላይ ይሄኛው ይህንን መስበክ አይችልም። አሁን ለምሳሌ ልጠይቅሽ፣ አንድ የመካነ ኢየሱስ መጥቶ ሙሉ ወንጌል ላይ ህፃናት መጠመቅ አለባቸው ቅዱስ ቁርባኑ የምትድኑበት ነው ብሎ ቢያስተምር ትክክል አይደለም፣ ውጣልን ነው የሚባለው። ስለዚህ ምን አይነት አንድነት የምናወራው? ምን መሰለህ፣ ወደ ውጣልኝ ወደ ምናምን የሚያስደርስ ነገር የለም። መጀመሪያው ነው ያደርሳል። ያንን ቢያስተምር ትምህርታቸው ስላልሆነ ስለማይቀበሉት ምን ያደርጉታል? ይሄን ነገር አንቀበለውም፣ እንደዚህ አይነት ነገር አታስተምር ነው የሚባለው እንጂ ትምህርትን ቀጥል አይባልም አይደል? ግን ወንጌላውያኑ ምን መሰለህ፣ አሁን ለምሳሌ መካነ ኢየሱስ ያለ አገልጋይ ሙሉ ወንጌል ቢጋበዝ እና ቢያገለግል ማለት ነው ዘማሪ ብቻ ነው የሚገባበዙት በነገራችን ላይ። አሁን እኔ ለምሳሌ እኔ መካነ ኢየሱስ አገልግያለሁ መዝሙር ከሌላም አሁን ከተለያየ ዘማሪ ነሽ። ይጋብዛሉ። ግን ምን መሰለህ ዘማሪ ስለሆንሽ ይጋብዙሻል። they don't got a problem። በዘማሪዎች ላይ ቅሬታ የላቸው። ሄደሽ የትም ቦታ መዘመር ትችላለሽ። ምክንያቱም ዝማሬው ስለ ጥምቀት የለውም፣ ዝማሬው ስለ ብዙ ነገሮች የለውም። እኔ አይደለ ያገለገልኩት እዛ ብዙ ዓመት እኮ አብሬያቸው አገልግያለሁ። ቆይ ልንገርህ፣ ኮንፈረንሶች፣ ክሩሴዶች ላይ ትልልቅ ኮንፈረንሶች ላይ ሁሉ አገልግያለሁ።
ከመካነ ኢየሱስ ከወንጌል ከሙሉ ወንጌል ከመሰረተ ክርስቶስ የተውጣጡ አገልጋዮች ጋር አንድ ላይ አገልግያለሁ። እነሱ ልዩነታቸውን አንስተው እዛ ጋር አይፋጩም፣ አይከራከሩም፣ አይነጋገሩም። እነሱ ፎከሳቸው ወንጌል ላይ ነው። በቃ ጌታ ኢየሱስን የሰው ልጆች አግኝተው የዘላለም ሕይወትን ማግኘት መዳን አለባቸው ነው በቃ ጩኸታቸው። መጽሐፍ ቅዱሱ ይላል እኮ እኔ ኬፋ ነኝ፣ እኔ የጳውሎስ ነኝ፣ እኔ ኢየሱስ ነኝ አትብሉ ይላል እኮ። አሁን የተለያየ እኮ ነው። አሁን መጥተው ሙሉ ወንጌል ለብቻው የተለየ ወንጌል አለው። መካነ ኢየሱስ እኔ አሁን ነብይ አርጋ ጋብዛኛለች። ከመጀመሪያ እንደውም ነቢት ብርቱካን ብላ ፖስተር ላይ ወጥቼ የተጋበዝኩት መካነ ኢየሱስ ቸርች ላይ ነው እውነት ለመናገር። ኦኬ ስብከቱን እንዴት ነው የሚቀበሉት? አሁን ስብከቱን በሙሉ አሁን ስለ ጥምቀት ብትሰብኪ እዛ ላይ ተቀባይነት አለው ወይ? ምክንያቱም የሚነግሮች ላይን አላ ገብቶቻል። በዚህ ላይ አትሰብኪም፣ በዚህ በኩል ላይ መናገር ትቻለች ተብሎ ምን ተደርጎ ነው ሊሚት ተደርጎልሽ ነው መስበክ የምትችል? ከዛ ውጪ ማድረግ አትችልም። ስለዚህ የሚገድብሽ ከሆነ አንድነት የለውም እያልኩ አይደለም። ይኸውልህ እንዴት መሰለህ ነገሩ አሁን ከዚህ ውጪ እንዳታነሳ ምናምን ብሎ እንደዚህ መመሪያ የሚሰጣጥም የለም። እንደሱ አልተሰጠም። እንደሱ አይነት ነገር የለም ሲጀመርም ማለት ነው። አገልጋዮቹም ሲሄዱ ሊከራከሩ አይደለም የሚሄዱት፣ ወንጌል ሊሰብኩ ነው የሚሄዱት። ገባ? የሆነ ነገር ላይ አንስተው ለመከራከር ሳይሆን ወንጌል ሰብከው ሰዎችን ለማዳን ነው። በዛ ሞቲቭ ነው የሚያገለግሉት የሚሄዱት። እኔ ብዙ ዓመት ከነሱ ጋር ስላገለግልኩ ነው የምነግርህ እንጂ I'm not trying to defend any denomination or anything to be honest። እኔ እንደዚህ አይነት ጥሪም የለኝም። ማንንም ዲፌንድ ለማድረግ ሳይሆን የምነግርህ ሪያሊቲውን ነው ማቀውን ነው እውነት ነው የምነግርህ። ፎከስ ሁሉ ሪያሊቲውማ አንድ አይደሉም። ሪያሊቲውማ አንድ ናቸው። እውነቱን ነው የምነግርሽ። ሪያሊቲው አንድ አይደለም እያልኩሽ እኮ ትራስት ሚ አንድ ናቸው። ጌታ ነው እንደዚህ ነው የምነግርህ። ኖ በጭራሽ በትምህርታቸው እየተነጋገርን እዚሁ መካነ ኢየሱስ እና ሙሉ ወንጌል የሚያስተምረው ልዩ ነው እየተባባልን አይደለም። አሁን ይኸውልህ አንዳንድ ነገሮች ላይ ጥምቀት ዶክትሪናቸው ላይ ሊሆን ይችላል። እሱን ነው እና ቅዱስ ቁርባኑ ላይ ልዩነት አላቸው። ኖት ኦንሊ ዳት በቅዱሳን ላይ ልዩነት አላቸው። ቅዱሳን በሰማይ ቤት ይጸልያሉ ይላሉ መካነ ኢየሱሶች። ማስገባት እችላለሁ ከመካነ ኢየሱስ ቅዱሳን ያለፉ አይሉ። ስለዚህ ማወቁ ያስፈልጋል ማለት ነው። የመካነ ኢየሱስ ሰዎች ግቡ ፕሊዝ ስለሚሉ ይግቡ፣ ደስ ይለኛል። አዎ። እና ራሱ ዶክተር ሻውል ነው እኔ ፔጅ ላይ የተናገረው። ሰላም ብያለሁ። በዚህ አጋጣሚ ዶክተር ነሚራ ሰላም ብያለሁ። አጀንዳችን ወደ ሌላ እንዳይለጠጥ ብዬ ነው የመጣ ነው። አጀንዳ ኮምፕሊትሊ ከዚህ የተለየ ነው እና ከሆነም ችግር የለብኝም። ሌላ የሚያክስ ማውራት እንችላለን። ሰላም ላንተ ይሁን። ይሁን እንዴት ነህ? አሜን፣ እግዚአብሔር ይመስገን። ሰላም ሰላም ነህ? እንዴት ነህ? አለን፣ እግዚአብሔር ይመስገን። አንድ ሁለት ጊዜ ሜሴጅ ልኬልህ ያው መልሰህልኛል። ያው ላይክም ምናምን አድርገህ ያው ከረሳኝ ይሆናል። ግን ብዙ የሆኒ ማኛዎች አሉ በነገራችን ላይ በዚህ ፔጅ ከሆነ ኦኬ እንጂ ብዙ የሆኒ ማኛዎች ሌሎች ስላሉ ምናልባት እኔም ላልሆን ይችላል። ኦኬ አላውቅም። አክቹአሊ ምንድነው አይ ስላንተ ያኔ አንተ ሲጸለይልና ጌታን ተቀበልክ ስትል እግዚአብሔር ስላንተ ከ8 ወር በፊት እንደዚህ አሳይቶኝ ነበረ። እኔ ላንተ መልእክት ነበረኝ ምናምን ብዬ ያኔ ከ8 ወር በፊት የላኩልህን ሜሴጅ ስክሪንሾት አድርጌ ልኬልህ ነበረ። እንግዲህ እኔ አይደለሁም በቃ ለሌላ ሰው ነው የላከው። የሆኒ ማኛ ሜዲካል ዶክተር ነው በነገራችን ላይ። ኦኬ ቁጥር 2 የሆኒ ማኛ ነው የላከው። በጣም ይቅርታ። የሚገርም ነው። ብዙ አለ በስሜና በስሜ እመጣለሁ የሚለው ያወዛግበኛል አንዳንዴ። እና ምንድነው በጣም አሳጥራለሁ። ሶፊም እንደው በዚህ አጋጣሚ አንቺ ወላሂ በማግኘት ደስ ብሎኛል። እግዚአብሔር ይባርክሽ። ድሮ የአንቺን መዝሙር ሲሰማ አንድ ጊዜ በቃ እኔ እግዚአብሔር ለወደፊት እንደው ትልቅ ኮንፈረንስ እና ክሩሴድ ላይ እድል ብሰጠኝ የሆነ አንድ የአንቺ መዝሙር ነበረና እዛ ይሄን መዝሙር ያ ኮንፈረንስ ወይ ክሩሴድ ላይ እንድትዘምርልኝ ፈልጋለሁ ብዬ የዛሬ 20 ምናምን ዓመት ሳስብ ነበርና ዛሬ ደግሞ ፊት ለፊት ስላገኘሁሽ ደስ ብሎኛል። ይሁንና
ምንድነው እግዚአብሔር ስላንተ ካሳየኝ ልጀምር በድፍረት መናገር የምችለው እንደዚህ ሆነ። ያን አንተ ከ8 ወር በፊት ያን ሳይመሰከርልኝ 8 ወር በፊት እግዚአብሔር ምን አሳየኝ? በህልሜ ነው ያሳየኝ። ልንገር፣ በደንብ ስማኝ። እኔ እናንተ ተገናኘንና ስለ ጌታ ነገርኩ፣ ስለ እግዚአብሔር ነገርኩና አንዳንድ ምስጥራትን ለአንተም እንደዚህ እዚህ መናገር የማልችለው በህይወቴ ውስጥ አንዳንድ ምስጥራትን ነገርከኝና ከዛ ምንድነው ይሄ ነገር አንተ በህይወት የማትፈልጋቸው ከህይወት እንዲወገዱ የምትፈልጋቸው ነገሮች ነበሩ። እኔ እዚህ ላይ አልናገርም እና ያን ነገር እግዚአብሔር አንተም ነገርከኝ። ከተገለጠልኝ በኋላ ጸለኩልኝ። አረ ችግር የለውም ንገረን ዶክተርዬ፣ ከይቅርታ ጋር ችግር የለም። ኖ አልናገርም። ኖ አረ እኔ ደስ ያለኝ ምንም ችግር የለም። ሴቭ አድርገህ እናወራለን ሌላ ጊዜ እና ከዛ ምንድነው ሲጸልይልህ አንተ የማትፈልገው ነገር አስታውቆ በደም መልክ ካንተ ውስጥ ሲወጣ አየሁ። ያስታወቀ በደም መልክ ካንተ ውስጥ ሲወጣ አየሁና በጣም ደስ አለኝ። ከዛ ይሄ ተፈጽሞ ከ8 ወር በኋላ ይሄ ነገር እንደዚህ ስለ ጌታ መናገር ስትጀምር በጣም ደስ አለኝና ስክሪንሾት አድርጌ አሁንም አለ ላኩልህ፣ አልደረሰም። ምን ለማለት ፈልጌ ነው? አንድ ቃል አነባለሁ በጣም እያሳጠብ ዮሐንስ ወንጌል ምዕራፍ 1 ላይ ያለውን ቃል ያው በበም ሊሆን ይችላል። በሰው ህይወት ትልቁ መሰረታዊ ነገር እና እኛ ኮንሲደር ማድረግ ያለበት ስለ ሃይማኖቱ ስለሌላው ነገር ሳይሆን ኢየሱስ ክርስቶስ በዋናነት ለሰው ልጆች ከሰጠው ሁኔታ ተነስቼ ዮሐንስ ወንጌል 1:12 ላይ እንዲህ ይላል፣ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም ይላል። ምንድነው ክርስትና ወይ ደግሞ ኢየሱስን ማመን የሚባለው? ሲምፕል ነው። ሲምፕሉ ምንድነው? ለተቀበሉ በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። አለቀ። ሌላ ምናምን ፎርሙላ ምን የሚያስፈልገው ነገር የለው። በስሙ ታምናለህ፣ ትቀበላለህ፣ የእግዚአብሔር ልጅነትን ስልጣን ትቀበላለህ። አለቀ። ይሄ ደግሞ የእግዚአብሔር ልጅነት ስልጣን ልጅ ሆንክ ማለት ድነሃል። በቃ አንተ ልጅ ነህ። አለቀ። ይሄ ነው እንጂ ሌላው የሰው ሃይማኖት እስላም ስለመሆኑ ስለምናምን ስለ ካቶሊክ ስለ ኦርቶዶክስ ስለምናምን ይሄ አሳስበን። ዋናው መሰረታዊ ነገር ይሄ ነው እና ሌላው አንድ በጣም እንደው ጊዜ አግኝቼ ልመስክር ብዬ ሳስብ የነበረ ነገር እግዚአብሔር የዛሬ 21 ዓመት ስለ ኦርቶዶክስ ቤተክርስቲያን ያሳየኝ ይሆን። በደንብ ስማኝና ሌሎችም እንደው ይስሙና እግዚአብሔር እንዴት ነው የሚያየው የምለው እግዚአብሔር ያሳየኝ። እግዚአብሔር እንዲህ አሳየኝና ወደ ሰማይ ከፍ አድርጎ ወሰደኝና ምድርን የተወሰኑ ሀገራትን ላሳይ ብሎ አዞረኝ። ካዞረኝ በኋላ እነዚህ የምታያቸው ምድር ብዙ ሺህ ጋሻዎች የኔ ናቸው፣ እነዚህ ምድሮች እንድታርስልኝ እፈልጋለሁ አለኝ። እሺ ስለዚህ ምን እንዳደርግ ትፈልጋለህ አለኝ። ከዛ ወሰደኝና አንድ የኦርቶዶክስ ቸርች ውስጥ ቀደን ገባን። አብረን በእጄን ይዞን ቀጥታ በራእይ ነው ቀደን ገባን። ቀደን ከገባን በኋላ አሳየኝ። በዛ በኦርቶዶክስ ቸርች ውስጥ ብዙ እንደ መላእክት የሚመስሉ ይሄ መጥረቢያ የሚመስል ይሄ ድንጋይ ቅርጽ የሚወጣበት አለ አይደለም? በደንብ ስሙ። ይሆን ይሰማል? እየተሰማ ነው ይሆን? አዎ ሚውት አድርጌ እየሰማሁ ነው። ወደ ኦርቶዶክስ ላይ እንደ መጥረቢያ የሚመስል እንድትገባ። አዎ ኦኬ። አዎ ከብቻዬን ሰው እጄን ይዞ አብረን ገባ። ስንገባ ይሄ የድንጋይ መጥረቢያ ብረት የሚጠቀሙበት አለ አይደለም? እሱን እዛ ውስጥ እንደ መላእክት የሚመስሉ ገብተው እየጠረቡ ያረጀውን ከስር ከእግር ከመሬት አካባቢ ያለውን ያረጀውን እየቆረጡ በአዲስ መልክ ወደ አዲስ ነገር ሊያስገቡ ሲሰሩ አየው። ከዛ በኋላ እዛ ውስጥ ጥሎኝ ሄደ። ከዛ በኋላ ብዙ ነገር አይቻለሁ። ምን ለማለት ፈልጌ ነው? እኔ
የእግዚአብሔር ዓላማ ምንድን ነው? እኔ አሁን ስለ ኦርቶዶክስ ሳስብ ኦርቶዶክስ ባለችበት ሁኔታ እግዚአብሔር ስለ ሪቫይቫል ስለመለወጥ የእግዚአብሔር ክብር ስለመገለጥ እንጂ እግዚአብሔር በዓላማው ኦርቶዶክስን የማፍረስ ወይ ደግሞ የኦርቶዶክስን ሃይማኖት የማፍረስ ዓላማ የለም። እኔ እግዚአብሔር ካስረዳኝ ነገር ውስጥ ማለት ነው። እግዚአብሔር በዛ ውስጥ ግን አንዳንድ ሪቫይቫሎችን፣ አንዳንድ ሰዎች የሚነሱ፣ አንዳንድ ለውጥ የሚተጉ፣ አንዳንድ ለሃይማኖቷ መጠንከር ሃይማኖቷን ወደ እግዚአብሔር ለማቅረብ የተሻለ ነገር ለማሳደግ ሰዎች ይነሳሉ እንጂ ቆይ አንዴ ዶክተር ብዙ ስለ ኦርቶዶክስ ከማለት ይልቅ እዚህ ውስጥ ብዙ ሪቫይቫሎች መስተካከል የለባቸው? ብዙ አጭበርባሪዎች፣ ሌባዎች እንዲሁም ደግሞ ሴት የሚያማሉ አጠቃላይ ቅባት የሚሸጡ እያሉ እንዴት ኦርቶዶክስ ቤተክርስቲያን ወሰደ? አይደለም እኔ ግራ የተጋባሁት ስንት እዚህ ጋር ሪቫይቫል መሰራት ኦርቶዶክስ ጋር እንዴት ሊወስድ ቻለ ብዬ ነው። አይደለ እንዴ? ብዙ የተበላሸ ስራ ያለ ብዙ የተበላሸ ስራዎች እዚህ ጋር ወንጌላውያን ቤት ብዙ የተበላሻሽ እዛ ውስጥ እንዴት ሳያሳየው ኦርቶዶክስ ቤት እንዴት ነው? እሺ እኔ ለማለት የፈለኩት እኔ ጠይቃለሁ። ይቅርታ መድፈር ሳይሆን የምጠይቅ ሰው ስለሆንኩ ነው። ጠይቃለሁ። እሺ ይሄንን ልመልስ ይለኛል። እኔ ልመልስ ይሄንን ዶክተር ይቅርታ የእሱ ህልም ነዋ። አንቺ እንዴት ትመልሻለሽ? የእሱ አይደለም ትመልሻለሽ። ቆይ ግን እኔ ምን ለማለት ፈልጌ መሰለህ ዮኒ ኖ እኔም ለማለት እንደውም የፈለኩት አንዳንድ ሰዎች አሁን እንደ ኦርቶዶክስ ማለት በኛ ሃይማኖት ያሉ ፕሮቴስታንቶችም ሌላ አንዳንድ ሰዎችም እንደ ኦርቶዶክስ ሰዎች ኦርቶዶክስ እንደው ፈርሳ እንደ ፕሮቴስታንት መሆንም ብቻ እንዳለበት የሚያምኑ ሰዎች ስላሉ ገብቷል። እንደዚህ አይነት አስተሳሰብ ያላቸው ሰዎች ስላሉ ምኞት አይከለከልም። እንግዲህ በፕሮቴስታንት ብቻ አይደል ከይቅርታ ጋር ምኞት አይከለከልም። መመኘት ይችላሉ። ጥሩ በ19ኛው ክፍለ ዘመን መጥቶ ኦርቶዶክስን ማጥፋት ትንሽ የሚከብድ አይመስልም? ባይሆን ሙስሊሙን ብትለኝ ልቀበል ይችላል። ኦርቶዶክስ ቤት ክርስቶስ ኖ ለመመስከር እኮ ነው የምልህ። ሰው ሁሉ ወደዚህ መጥቶ ብቻ መዳን ወደ ጴንጤ በመምጣት ብቻ ነው መዳን ያለ ይም ብሎ የሚያስቡ አሉ። ገብተዋል? ያን ለማለት ፈልጌ ነው። ምክንያቱም እግዚአብሔር እዛ ውስጥም ይሰራል። እግዚአብሔርም በኦርቶዶክስ ውስጥ አለ። ዮኒ ለመከራከር አይደለም አላማዬ። a little bit confusing to me but it's okay ሶፊ መናገር ትችላለሽ። እሺ ዮኒ በጠየቀው ጥያቄ ላይ ነው እዚህ ችግር እያለ ወደዛ ለምን ይታያል የሚለው። በነገራችን ላይ የኦርቶዶክስ ቸርች በክርስቶስ ስም የተጠራች ናት። የክርስቶስ አማኝ ክርስቲያን ህዝቦችን የያዘች ቤተክርስቲያን ናት። ቤተክርስቲያን ተብላ ነው የምትጠራው አይደለ? ልክ እንደዛ ካቶሊክም ጭምር እንደዛው ቤተክርስቲያን ተብለው ነው የሚጠሩት። ለምን? የክርስቶስ አማኞች ስለሆኑ ማለት ነው። እና ፕሮቴስታንትም እንደዛው። ስለዚህ ሁሉም ላይ ያለው ችግር እኩል ነው ኬር መደረግ መሰጠት ያለበት። ይሄ አንዱ ለአንዱ ቆይ እስቲ ሲጀመር ፕሮቴስታንት ላይ ያለው ችግር ተስተካክሎ እስኪያልቅ ድረስ የኦርቶዶክስ አይነካ፣ ያኛው ተስተካክሎ እስኪያልቅ ይሄኛው አይነካ የሚባል ነገር የለም። ሁሉም በወንጌል በእግዚአብሔር ቃል እየተመዘነ መስተካከል ያለበት ሁሉ ነገር መስተካከል አለበት ብዬ አምናለሁ። ምክንያቱም ከእግዚአብሔር ቃል በላይ የሚበልጥ ነገር መኖር የለበትም። እኔ አሁን የኦርቶዶክስን ቤተክርስቲያን እንዴት እንደምወድና እንደማከብር ታውቃለህ መቼም። ብዙ ሁሉም ሰው ያውቃል ሚዲያ ላይ ያለኝን ፍቅር ማለት ነው። እና ይሄንን ስናገር ከፍቅር ነው ከሌላ ነገር አይደለም። አንድ ጊዜ እንደውም እኔ ተናግሬያለሁ ሚዲያ ላይ አንዳንድ ነገሮች ኦርቶዶክስ ቤተ እምነት ውስጥ ያሉ ነገሮች ቢስተካከሉ እንደ እግዚአብሔር ቃል ያልሆኑ ልምምዶች ቢስተካከሉ እመለሳለሁ ሁሉ ብዬ ተናግሬያለሁ። ያንን ስናገር ለማስመሰል ወይም ኦርቶዶክሳውያን ለማስደሰትም ምንም አይደለም። የምሬን ነው ያልኩት፣ የእውነቴን ነው ያልኩት። እኔ ማንም ፕሮቴስታንት በዚህ ነገር ቢያዝን ጉዳይ አይደለም። የሚስተካከል ያለባቸው ነገሮች
እንደ እግዚአብሔር ቃል ያልሆኑ የወጡ ነገሮች እግዚአብሔርን እንደሚያሳዝኑ መጽሐፍ ቅዱስ አስረግጦ በአራት ነጥብ ያስቀመጠው ነገሮችን ላይ ብትሰራና ቢስተካከሉ እነዚህ ነገሮች ማንንም ይቅርታ አልጠይቅም። ለኦርቶዶክስ መመለስ እውነቴን ነው የምነግርህ። ለምን እየተነሳ ቢፈጠፈጥ ማንም ሰው መመለስ አይቀርም። ለምን እንዴ እናቴ አባቴ የቤተሰቦቼ የዘሬ ሲጀመር እኔ ኦርቶዶክስን ነው የማውቀው። ስወለድም ጀምሬ በኦርቶዶክስ ቤተ እምነት ውስጥ ነው የተወለድኩት፣ ያደግኩትም እዛው ነው። እዛ ተመለሰች ብሎ ሰው ሊደነግጥም ግራ ሊገባውም አይገባም። ጥያቄ የሚሆነው እነዛ ነገሮች እያሉ መስተካከል ያለባቸው ነገሮች እያሉ ሳይስተካከሉ ቢሄድ አሁን እኔ ሁሌ ቆይ መስተካከል ማለት ኦርቶዶክሶች እኮ ኤክስፕሌን ማድረግ ይችላሉ አይደል? እንደ ይሄን ነገር አሁን አንቺ ላስተካክላቸው ወይም የሚስተካከሉ የምትዩ ምናልባት ኦርቶዶክስ ለዘመናት ያኖረቻቸው ትክክል ብላ የምትሄድባቸው መንገዶች አሉ። ገብቶሻል? መነጋገር ያለብን ላስተካከል ተብሎ እኮ 47,000 ዲኖሚኔሽን ተደርሷል በፕሮቴስታንት። ላስተካከል እየተባለ ቢካም ላይ 47,000 ኦርቶዶክስ ሳታስተካክለው ለ3,000 ዘመናት ቆይታለች። እኔ አሁን ለምሳሌ ይኸውልህ ተግባባን። አሁን የኦርቶዶክሱን አቁመናል እዚህ ጋር ባለው ነገር ላይ ብንነጋገር ነው መልካሙ እንጂ ኦርቶዶክስን እዚህ ጋር መናገሩ ጥቅም የለውም። እኔም ለምን ሪያክት አደርጋለሁ? ምክንያቱም እዛ ቤት ያየሁትን ነገር ስላለ አምገን ሪያክት። ስለዚህ አንድ አይሆን ሀሳባችን። በተለይ የመጣንበት ነገር በምንድን ነው መሰለሽ? በጣም በሚዘገንን ሁኔታ የነቢት ብርቱካንን በቸርች ለማውደም ጭራሽ ቤተክርስቲያኑላ አትሂዱ እሷ ወንጌል አማኝ አይደለችም እስከማል እስከ መሰረዝ እስከ ማስወጣት የደረሱ ሰዎች ደርሰዋል። ለሱ ነገር ፊክስ ለማድረግ የመጣንበት ጉዳይ እንጂ ስለ ኦርቶዶክስ ጉዳይ ልንነጋገርበት የመጣ ነው አይደለም። እሱ ከሆነ ደግሞ በሌላ አጀንዳ መተን ስለዛ ዲስከስ ማድረግ እንችላለን። ዳብን ሰይድ የኦርቶዶክስ ወንድምናቶቼ በሌሉበት አምና ገነ ሌደን ባሪ ቶክ ባር ኦርቶዶክስ ባሉበት ደስ ይለኛል። ከሌሉ ግን ሶሪ they can challenge you እኔ አሁን ይሄ ያልኩህ ነገር በነገራችን ላይ ከነሱም ጋር በነበረን ሚቲንግ ላይ እንደዚህ ቲክቶክ ላይ ስናወራ ያልኳቸው ነገር ያውቃሉ። ብዙ ጊዜ ደጋግሜ ብያቸዋለሁ። ያ ቢያውቁ የማይቀበሉ አሉ። ገባሽ? ፐርፌክት ናት ብለው የሚያምኑ ኦርቶዶክስ በሚሊየንስ ስላሉ ብትስተካከል ካልሽ ስህተት አለባት እያልሽ ነው። ያ ደግሞ እንደ ስድብ ነው የሚያዩት። ገባሽ? እንደዛ አይደለም። እንደ ስድብ ነው የሚያዩት። ዮኒ ይቅርታ፣ ምንድን ነው እኔ አሁን እዚህ ጋር ስለ ሃይማኖት እንድናነሳ አልፈልግም። ስለዛ እንድናወራ ፈልጌ ሳይሆን እኔ አጋጣሚ ስትመጣም አንተ ወደ ኦርቶዶክስ ያለው አንደርስታንድ ዋይ አጀንዳችን አይደለም እንደ ቸርች ውስጥ ያለኝ ፖዚቲቭ ነገር ኖ ፖዚቲቭ ነገር ልነግርህ ነው። ለኦርቶዶክስ ያለኝን ፖዚቲቭ ነገር አስረድቼ ለማውራት ነው እንጂ ለእንትን አይደለም። ሌላ ክርክር አለ። ምንድነው አሁን ኦርቶዶክስ ያልተስተካከለ አለ ለምትሉ ዲቤት መጥራት ትችላላችሁ። ዲቤት ይጠሯቸዋል። ኖ ፕሮብለም። እኔ ስለ ዲቤት አልፈልግም። አሁን የምለው ግን ቆይ አንዴ የመጣንበት ርዕስ ምንድን ነው? ቆይ አንዴ ከርዕስ መራቅ የለም። ርዕሱንም መለጠጥ የለም። አንዴ ዶክተር ፕሊዝ ስማ፣ ርዕሱን መለጠጥ የለም። አሁን እኔ በጣም ወዳቸው ማከብራቸው ሰዎች ናቸው እዚህ ጋር ያሉት። ነቢት ብርቱካንንም ዘማሪ ሶፊያንም በጣም ወዳቸው ማከብራቸው እህቶቼ ናቸው። ስለዚህ እነሱን በየጊዜው እየመጡ የሚቀጠቅጧቸው አሮን ነው ምን እንደሚፈልጉም ከነሱ ባላቅም በፕሮቴስታንት ሆነው በዘማሪት ሶፊያ የተባረኩ ደስ ያላቸው ሰዎች አሉ። በጣም ደስ ብሎቸው መዝሙሮቿን የሚያዳምጡ ብዙ ሰዎች አሉ። የእሷ ቫሊዩ ከነ ኤርሚያስ ቫሊዩ ይበልጣል እስከማየው ድረስ። ምክንያቱም አበርክታለች የሆነ ነገር ለዛች ለምታምንበት ቤተክርስቲያኗ ያበረከተችው ነገር አለ ዘማሪ ሶፊያ። ሌሎቹ ሳያበረክቱ ቁጭ ብለው መተቸት ብቻ የሚያደርጉ ሰዎች አሉ። እንዲሁም በነቢት ብርቱካን እጅ ብዙ ሰዎች እንዳሉት ራሳቸው ምስክርና የሰጡት ማንም ሳይዛቸው ማንም ሳይጎትታቸው። እኔ ነቢት ብርቱካን ጋር ሄጄ እሷ ጸልያለኝ እንደዚህ ነገር ሆኛለሁ፣ ከዚህ ነገር ተፈውቻለሁ፣ እንደዚህ ሆኛለሁ ያሉ ሰዎች አሉ። ያንን ክርስትና እንዲወጡላቸው የሚደረግ ፕሮፓጋንዳ ሶሻል ሚዲያ ላይ እየተሰራ ነው። ያንን እኔ እቃወመዋለሁ።
ስለዚህ በዛ ነገር ላይ ምን መደረግ አለበት ብለን ብንነጋገር ይሻላል እንጂ ሮጠን ከኦርቶዶክስ ጋር ኮምፔር ማድረጉ there is no point እያልኩ ነው። ምንም አያገናኘም ከኦርቶዶክስ ጋር። የሚያቶች በፍጹም የነቢይትን ብርቱካን ስም እየጠሩ ሲያብጠለጥሉ አታገኝም። እንዲሁም ዘማሪት ሶፊያ ሽባባው በብዛት እንዲያው ባለፈው በለቀቀችው ላይ ፖዚቲቭ ሆነው እንኳን የመለሱት የኦርቶዶክስ ልጆች ናቸው። እውነት ለመናገር ሲያብጠለጥሏት የነበሩት እና ቢች ዳር ላይ ሆነው በቡታታ መዝሙር የሚለቁ ሴቶችን ለምን አይናገሩ? እሷ እንዲያውም ቤቷ ውስጥ ሆና ነው ያመሰገነችው። እውነት ለመነጋገር ሽንት ቤት ሆነው እንደዚህ እያሉ የሆነ ነገር የሚያደርጉ ብዙ እያሉ እነሱ መቃወም እየተቻለ እሷ ላይ ሲሆን ግን የሚያበረቱት ድንጋይ ከባድ ስለሆነ ያንን ነገር ፊክስ ለማድረግ ነው የመጣ ነው እዚህ ቦታ ላይ ቱ ቢ ኦነስት። ግን አሁንም እላለሁ ኦርቶዶክስን አቁመን ስለ ኦርቶዶክስ ስለዚሁ ስላለው ችግር እዚህ ውስጥ ቆርጥመው ሊበሏቸው ያሉትን ሰዎች ቢያስተካክሉ በሚል የመጣ ነው። ስለዚህ ኦርቶዶክስ መናገሩ አስፈላጊ ነው። እሱ ላይ ፎከስ እናድርግ። ቴንኪው ዮኒ። አይ ልክ ነው ርዕሱ ስለ ኦርቶዶክስም ስለ ፕሮቴስታንትም አይደለም ርዕሱ። ይቅርታ ዶክተር የምትናገረው ካለ ላስጨርስ። እናገራለሁ። ምንድን ነው አይ ቅድም ስትኔ እንኳ አክቹዋሊ ቅድም ስታወሩ ስለ ኦርቶዶክስ ነው ስታወሩ የነበረው እኔ ስል ኢንቫይት ስደረግ ማለት ነው። እኔ ግን ያው ለኦርቶዶክስ ያለኝን ፖዚቲቭ በሚል እንጂ ስለሱ ለማውራት አይደለም የገባሁት። እና ምንድነው ምን መሰለ ዮኒ፣ በዚህ ምድር ላይ አንድ ትልቁ ማወቅ ያለብን ነገር ምንድን ነው፣ እንደ አገልጋይም እግዚአብሔርን እንደምናመልክም ሰዎች እኛ የምንዳኘው በእግዚአብሔር ቃል ነው፣ በእግዚአብሔር መንፈስና በእግዚአብሔር ቃል ነው። በዘመናት መካከል ሰዎች ጌታ ኢየሱስ ክርስቶስን የአጋንንት አለቃ ብለውታል እኮ። የሰው ልጆችን ለማዳን የመጣውን ኢየሱስ ክርስቶስን ብዔልዜቡል የአጋንንት አለቃ ብለውታል። ይሄ በምድር ላይ እስካለን ድረስ የሰዎች ቲፎዞም ከፍ ሊያደርገን አይገባም፣ የሰዎች ቲፎዞም ዝቅ ሊያደርገን አይገባም። የኛ መሰረት ልንቆምበት የሚገባው መሰረት ኢየሱስ ክርስቶስ መሆን ስላለበት ነው። ሰዎች ፐርሰናሊ እኛ በእኛ ውስጥ ያለውን ነገር ሚስ አንደርስታንዲንግ አድርጎ እኛን አታክ ሊያደርጉ ይችላሉ። እውነተኛ ነገር ደግሞ እኛ ውስጥ እስካለ ድረስ ሰዎችንም ሴጣን ሰዎችንም ተጠቅሞ አታክ ሊያደርግ ይችላል። አሁን ሶፊ አሁን እኔ ነገርኩ እኮ አንድ መዝሙራ እንደው ቆይ አንድ በጣም ወደው መዝሙር አለና እግዚአብሔር እድል ሰጥቶኝ የዛሬ 20 ዓመት ማስበው ነው የምነግርህ። ትላልቅ ክሩሴዶች ላይ ብጋበዝ ይሄን መዝሙር መታ እንድትዘምርልኝ ነው የምፈልገው ብዬ በጣም የተባረኩበት ህይወቴ የተቀየረበት ያለቀስኩበት ስንት መዝሙር አላት። በተለይ አንዱ መዝሙር ማለት ነው ምንድነው፣ እነዚህ ሰዎች እያንዳንዳችን በምድር ላይ ያለ የራሳችን ድካም አለ። እኔ ስንት አሁን ለምሳሌ እውነት በእግዚአብሔር ፊት ለመናገር ስንት እንደ ኢትዮጵያ አሉ የሚባሉ አስነዋሪ ነገር የሚያደርጉ እግዚአብሔር በምህረቱ ከልሏቸው የሚኖሩ ምስጢራቸውን ደብቀንላቸው የምንኖር ስንት ሰዎች አሉ። ትላልቅ አገልጋዮች የተቀቡ ስማቸውን ግን የማንጠቅስ እግዚአብሔር አፍረታቸውን ሸፍነው ይኖራሉ። ስላልተገለጠ ምስጢራዊ ስላላወራን ሰዎች ምንድነው ምን ለማለት ፈልጌ ነው፣ እኛ ኮንሲደር ማድረግ ያለብን ማየትም ያለብን የእምነታችን ራስና ፈጻሚ የሆነውን ፕሮፌት ባለፈው ቡርቴ ብዙም አንታወቅም፣ ኦልሞስት እኔ ብዙም አላቃተም፣ ግን እንደዚህ ኦንላይን አገኘዋትና ስገባ የእግዚአብሔር መንፈስ ብዙ ተናገረ። እኔ ራሴ በጣም ተለወጥኩኝ። እግዚአብሔር ስለሷ ብዙ ነገር ነገረኝ። በእውነት እሷ መመስከር ትችላለች። ብዙ ነገር ተናገረኝ እግዚአብሔር። እኔ ራሴ ከዛ በኋላ በጣም ተለወጡ ስለሷ ያለኝ አመለካከት። ምክንያቱም እግዚአብሔር ስለሷ የሚነግረኝና ሰዎች አንዳንድ የሚያወሩት ነገር አይገናኝም። ስለዚህ እኛ እግዚአብሔር እኛን የሚለንን ነገር ነው ኮንሲደር ማድረግ ያለብን እንጂ ዛሬም ነገም ሰዎች ስለኛ የተለየ ኔጌቲቭ አስተሳሰብ ሊያወሩ ይችላሉ። ደሞም እኛ ምንድነው ያደረግነውን መልካም ነገር ያደረግነውን ጥሩ ነገር የምንቀበለው ከክርስቶስ ነው እንጂ እዚህ ምድር ላይ ካሉ ሰዎች አይደለም። ዋጋችሁ በእጄ ነው ያለው ክርስቶስ። ያንቺ ዋጋ፣ የሷም ዋጋ፣ የኔም ዋጋ፣ የዮኒም ዋጋ በክርስቶስ እጅ ነው ያለው። ለኛ ሪዋርድ የሚያደርግልን ክርስቶስ ነው።
ስለዚህ የእምነታችን ራስና ፈጻሚ የሆነውን ክርስቶስን እያየን ነው የሚለው። በጊዜው የሚከበንን ደመና ይላል። እሱን ወደ ኋላ ትተን እሱን ጥለን ነው መጓዝ ያለብን እንጂ አሁን ነው እውነትም ሶፊ እንዳለች አሁን ለምሳሌ ፈረንጆቹ አሁን እኔም መዝሙር ሶፊ ስዘምር የነበረው መዝሙር ነው ዛሬ ቀኑን ሙሉ ሳዳምጥ የነበረው ያን እንግሊዝኛ እንዴት ነው አጥንቴ ውስጥ ገብቶ ያልተሰማው ሰው ያ ሰው ችግር አለበት ይላል መዝሙሩ። እኔ አጥንቴ ውስጥ ገብቶ ነው የተሰማኝ ስለ ክርስቶስ ይላል መዝሙሩና በጣም የሚገርም መዝሙር ነው። እና ይሄን መዝሙር በጭንቅላቱ ተገለባብጣም ብዘምረው እኔ አይገርመኝም። እውነት ነው የሚለው እግዚአብሔር ይባርክ። ምክንያቱም ፈረንጆቹ ተረድተኸኛል። ፈረንጆቹ እንዴት በእውነት ፈረንጆቹ እንዴት እንደሚዘምሩት እንዴት እንደሆነ እኔ ራሴ የሆነ ሜዳ አግኝቼ ምናምን ብዬ ሳስብ ነበር ዛሬ ቀኑን ሙሉ እሱ መዝሙር ነው። ስራ መመለስ ስላለብኝ ይቅርታ በጣም መልእክት ብቻ ዶክተር በጣም ይቅርታ። እሺ ማቋረጥ አይደለም በጣም ከታላቅ ይቅርታ ጋር ፕሮፌት ብርቱካን ሰላም ብያለው፣ ሶፊም ሰላም ብያለው፣ ዶክተርም ሰላም ብያለው። ዶክተርን መጀመሪያ ልጠይቅ። ዶክተር ሰላም፣ ሶፊ እንዴት ነሽ? እግዚአብሔር ይመስገን። ሰላም ነህልኝ? እግዚአብሔር ይመስገን፣ ክብሩ ይስፋ። ደህና ነኝ በጣም ተመስገን። ስራ ላይ ሆኜ እየሰማችሁ ነበረ። ያው ኦርቶዶክሳውያን በሌሉበት አጀንዳችሁ ሌላ ሆኖ ሳለ ኦርቶዶክሳውያን ወንድሞቿ የኦርቶዶክስ እምነት ተከታይ መልስ የሚሰጡ በሌሉበት የኦርቶዶክስ መነሳቱ ፌር አይመስለኝም። ስለዚህ እኔ የመጣሁት አሁን አጀንዳችሁን ቀጥሉ፣ ግን ዶክተርና አንቺ ስላነሳችሁ ይህን ሀሳብ መጀመሪያ ዶክተር ላውራቸው። ዶክተር አሉ ይሰማውታል? ኦርቶዶክስ ላይ የትምህርት ስህተት አለ ብለው የሚያምኑት ነገር ካለ ብዬ አምናለሁ። እኔም ደግሞ የእርሶን ቤተ እምነት ስህተት አለበት የምለው ነገር አለ። ስለዚህ በመጽሐፍ ቅዱስ የቤተ እምነታችንን መግለጫ ይዘን ስለ ቤተ እምነታችን እርሶም የእርሶን ቤተ እምነት ዲፌንድ ያደርጋሉ፣ ቻሌንጅ ያደርጎታለሁ፣ እርሶም እኔን ያደርጉኛል። እንደዛ ማድረግ ይችላሉ? ፈቃደኛ ነው? ምን መሰለህ እኔ አላውቅም፣ ግን ምን ለማለት ነው ምን መሰለህ አይ እንትኑን ብቻ ይንገሩኝ። ስራ ስለሚሄድ ነው። ይቅር ይበሉ እባክዎ። እሺ ችግር የለም፣ ግን ተረድተኸኝ ግን ወደዛ እንድንሄድ ነው። አንድ ደቂቃ አይሞላም ማወራው ማለት ነው። እሺ ስራ መመለስ ቅድም አቋርጬ ስለመጣሁ ነው። ስማኛ፣ እኔም ሰማሃለሁ እኮ እኔም ስራ አለብኝ እኮ እኔንም ስማኝ። ምንድነው እኔ ያነሳሁት ነገር በጣም ለኦርቶዶክስ ያለኝ ፖዚቲቭ አቲቲዩድ ለመናገር ነው ያን አይዲያ ያነሳሁት። አንድ ከዛ ውጪ ግን በሌላ ነገር ላይ እናውራ ብትል እኔ ስልክ ቁጥሬን እንትን አዳርገኝ ስልክ ቁጥሬን እንትን እልሃለሁ። በዋትስአፕም በሌላም ነገር ማውራት እንችላለን። ውይይት ከሆነ በስልክ አይደለም የምንወያየው። ያው የኔ ቤት ተገናኝተን ነው ውይይት። አንዴ ቆይ ሶፊዬ ወደ አንቺ እመጣለሁ። አንዴ ቆይ ስለተነሳ ለመከራከር ሳይሆን በቃ እሺ፣ እንደዛ ከሆነ ተረድቶታለሁ ዶክተር። ስለ ፖዚቲቭ ነገር ነው ለመከራከር አይደለም። ስለ ፖዚቲቭ ነው ያነሳሁት። ፖዚቲቭ ያነሳሁት ኦርቶዶክስም እግዚአብሔር ይሰራባታል፣ እግዚአብሔርም በኦርቶዶክስ ይጠቀማል የሚለውን ለመደገፍ ነው ያወራሁት። እሺ ዶክተር፣ እሺ ቴንኪው። በጣም ይቅር ይበሉኝ። ሶፊ ደግሞ አንቺን ልጠይቅና አንቺም ስታነሽ የሚስተካከል ነገር አለ ስትይ ሰምቻለሁ። ባለፈውም እንደዚህ ብለሽ ጊዜዎች አሳልፈናል፣ ዲያቆን ዘማርያም እኔም ሌሎችም ወንድሞችንን። አሁን ግን የሚሆነው እንደዛ ሳይሆን አንቺም ስለ ቤተ እምነትሽ እኛ ጥያቄ ስላለን አንቺም የቤተ እምነትሽን የምትቆሚበትን እውነት ይዘሽ መጽሐፍ ቅዱስ ይዘሽ የእምነት መግለጫሽን ይዘሽ እኔም የእምነቴን መግለጫ ይዤ ቻሌንጅ ማድረግ ወይም ዲቤት ማድረግ ፈቃደኛ ነሽ? በጣም ደስ ይለኛል እንደዚህ ብለህ ስለጠየቀኝ። መልሴ ግን አንተ የኦርቶዶክስ መምህር ነህ፣ ስራህም አገልግሎትህም ዲቤት ማድረግ ነው። ለብዙ ዓመትም ስትዘጋጅበት የኖርክበት ልምድ ውስጥ ያለህ እዚህ ስፍራ ላይ ስታገለግል የቆየህ ነህ። ዲቤት ማድረግ ነው በቃ ማለት ይሄ አሁን ጥሪ አንዱ ማገልገል፣ የእግዚአብሔርን ቃል ማገልገል፣ ከዛ ደግሞ ቤተክርስቲያኒቷን ዲፌንድ ማድረግ ዲቤት ማድረግ ነው። እኔ ደግሞ ለዚህ ነገር ዝግጅት ሳደርግ የቆየሁ ሰው አይደለሁም። ለዚህ ነገር ሲዘጋጁ የቆዩ ሰዎች አሉ፣ ስፍራው ላይ ያሉ ማለት ወንጌላውያንን ወክለው ዲቤት የሚያደርጉ የተዘጋጁ ያነበቡ ጥያቄዎችን መመለስ የሚችሉ ብቃት ያላቸው ደግሞ ሰዎች አሉ። አሁን እኔ ይሄንን ስናገር እምነቴ ላይ ጥርጥር ኖሮኝ ወይ ደግሞ የሆነ ፍርሃት ይዞኝ ሳይሆን አንድን ቤተ እምነት ወክዬ ቀርቤ
በኔ ዕውቀት ልክ በኔ ንባብ ልክ በኔ መረዳት ልክ ተመዝና ያ ቤተ እምነት ተመዝኖ በኔ ምክንያት እንዲቀሉም እንዲሰደቡም ስለማልፈቅድ ዝግጅቱ ያላቸው ሰዎች ብስለቱ ያላቸው ሰዎች እንዲያደርጉት ነው የምፈቅደው። ግን ምንድነው የኔን አቋም አሁን እዛ ጋር ስናገር ቤተክርስቲያኔ እናት ቤተክርስቲያን ኦርቶዶክስ ቤተክርስቲያን አንዳንድ ነገሮች ላይ ያላት ነገር ቢስተካከል እመለሳለሁ ስል እንደዛ ለክርክር እየተዘጋጀው ሳይሆን የራሴን አቋም ነው እየተናገርኩ ያለው። በቃ ጥሩ። ስለዚህ ዮኒዬ ሁለቱም ወንድማችንም እህታችንም ስለ ኦርቶዶክስ ማንሳት የለባቸው። ምክንያቱም ካነሱ ቻሌንጅ እያደረጉን ስለሆነ እኛም ቻሌንጅ ማድረጋችን ስለማይቀር ለዛ ደግሞ ቅድም ሶፊ እንዳለችው እኔ የውይይት ሰው አይደለሁም ብላለች። ስለዚህ ስለ ኦርቶዶክስ አለማንሳት ነው ወይ ደግሞ ጥያቄም ካላደው መጠየቅ ነው። ወንድማችንም እንደዚሁ ቻሌንጅ አላረግም ብሏል። መጠየቅ ከፈለጉ መጠየቅ ይችላሉ። ግን ኦርቶዶክሳን በሌሉበት ግን ስለዛውም ቶፒኩ ሌላ ቶፒክ ይዛችሁ ከነቢይ ብርቱካን ጋር የተያዘውን ቶፒክ እየተካተልኩ ነው። እሱን ይዛችሁ ሄዶ ወደ ኦርቶዶክሳውያን ጋር መሄዱ አይ ዶንት ቲንክ አግባብ አይመስለኝም። እችን ብቻ ለማስተላለፍ ነው። ሆን እየቀጥሉ ስራ ላይ ነኝ እኔ። ቴንኪው በጣም ይቅርታ ካቋረጥኳችሁ። ወደ ቶፒካችሁ ያው ክርክሩ ምንም እኛ አይጠቅመንም። ዋናው ነገር መማማሩ ነው። ወንጌልን በፍቅር እውነትን በፍቅር ነው መነጋገሩ ዋናው ነገርና ያ ነው ዋናው ስትራቴጂው እና በደንብ ደግሞ ከዚህም ወክለው የሚናገሩም ሰዎች ስለሚኖሩ እንደዛ ነው መነጋገርም ያለብን። እንደዛ ነው ይመስለኝ። ወንጌላዊ ያሬድ መዝሙር ያሬድ እንደዛ ለዛም ነው ገባሽ። እኔ ወዳጆቼ ናቸው ኦርቶዶክስም እንዲሁም ፕሮቴስታንት እንዲሁም ሙስሊም። ግን በብዛት በዚህ ነገር ላይ ሶሻል ሚዲያ ላይ ሆነ የተለመደው ምንድን ነው የአንዱን ሜንሽን ከተደረገ ሌላው ገብቶ ይመልሳል። ገብቶሻል? ለዛ ነው አጀንዳችን ደግሞ ምን ነበረ? አጀንዳችን ኮምፕሊትሊ ወተናል። ኮምፕሊትሊ በማይሆን ሁኔታ መካከለኛና አጀንዳችን የሚሆነው ደግሞ ኢየሱስ ብቻ ነው ዋናው ነገር አይደል? ክርስቶስ ኢየሱስ ብቻ ነው። መዳን በክርስቶስ ነው። ኢየሱስ ክርስቶስ ያድናል በሚለው ነው። ሌላውን ነገር እዚህ ጋር እንትን ማለት የለብንም። ያ መልካም። ስለዚህ አንቺ አሁን የት ቸርች ነው የምታገለግዩ? አሁን ያው ዲሲ ላይ ዶክተር ራሱ ባለፈው ምስክርነት ሰምቷል። አንድ እህት 2-3 ሰዎች ምስክርነት የሰማነው ዶክተር ባለፈው ገብተን ላይቭ ላይ አዎ ቀዲቼ እኮ ልኬልሻለሁ። እና ምስክርነቱ በጣም የሚያስደንቅ ነበረ። ዋናው ነገር እኔ ስለ ክርስቶስ ኢየሱስ ስራ ነው ማውራት የምወደው። ሁሉም ነገር ላይ ኢየሱስ ክርስቶስ እንደሚሰራ ጀስት ሰዎች በኢየሱስ ስም እንደሚወልዱ ኢየሱስ የሚባለው ስም ታላቅ ስም እንደሆነ ኢየሱስ የሚባለው ስም ሲጠራ እውር እንደሚበራ እኔ ፕሮፌትም እንደመሆን ይመጠን እግዚአብሔር ልጅ ኢየሱስ ክርስቶስ ጌታና አዳኝ እንደሆነ እና መውለድ የማይችሉ ሰዎች መውለድ እንደሚችሉ እግዚአብሔር ይሄ ስም ሲጠራ ድንቅና ተአምራትን እንደሚሰራ ዋናው አጀንዳዬና ዓላማዬ በምድር ላይ ክርስቶስ ኢየሱስን መግለጽ ነው። ኢየሱስን መናገር ነው። ስለ ኢየሱስ ማውራት ነው። ሌላ አጀንዳ ውስጥ ገብተሽን አውሪ ተከራከሪ ብትለኝ እኔ መከራከር አልችልም። ከምሬ ነው የምነግርህ። ለምንድን ነው የማልከራከረው? ብቃቱ ሳይኖረኝ ቀርቶ አይደለም። አሁን ደግሞ የኢንተርኔት ዘመን ነው። ቀላል ነው። ሁሉንም ነገር በደንብ አድርገህ ይዘህ መተህ ቁጭ አድርገህ መከራከር ይቻላል። ይሄኛው እንደዚህ ነው፣ ክርስቶስ እንደዚህ ነው፣ ኢየሱስ እንደዚህ ነው፣ እንትን እንደዚህ ነው ተብሎ ማለት ነው። ትርጉሙማ በጉግል አይሆንም። ትርጉም አለ በጉግል አይደለም ያልኩህ። አሁን ሁሉም ነገር ባይብሉ ምንም ነገር የተዘጋጀ ነው። ዕውቀት ምንም ቢሆንም አስተማሪ ከሌለ እኮ እንደፈለግን ከተረጎምን ወደ ተለያየ ቦታ እንሄዳለን። አይደለም ይሆንዬ። አሁን ባይብል ራሱ እኮ ይሄ ራሱ በቂ ነው ለሁሉም ነገር አይደል? እውነትን መንገድ የሚነግረን ባይብል ነው። በቃ ይሄንን ይዘን መነጋገር ግን መማገትና መከራከሩ ጥቅም የለውም ነው እኔ የምለው። ምንም እሱኛው ምንም አያመጣም። የሚያመጣው ክርስቶስ ኢየሱስን መናገር ነው። በተረፈ ላለ ነው ደግሞ በፍቅር ምንኖርበትን መንገድ መፈለግ ነው ዋናው ዓላማውና የኔ ቸርች ባለፈው አንድ እህት አሁን ስትመሰክርልን ምን እስቲ ዶክተር አንተ መስክርልኝ ምን ነበር ያለችው? ዶክተር አለክ ሚቶ ነው እና ለማንኛውም ምንድነው ምልህ ዮኒዬ ወንድማችን ጋር የተነሳው ታሪክ ነው። እዚህ ውስጥ ያው ሁላችንም የገባ ነው።
በአንተ ስም በአንተ ምክንያት ስለተሰደብኩኝ ለምንድነው እሷ ናት ነቢት ብርቱካን ናት ስለተባለውን ነገር ለማጥራት ነው የመጣ ነው እዚህ ውስጥ የገባ ነው። ይሄንን ሐልም ደቂቅ ሰዓትም እንወስዳለን ብለን አልገባንም። እውነት ለመናገር እሱን ነበረ ዋናውም እንዲፋታሽ ነው፣ ሌላ ነገር የለው። አዎ እና አንተ ሙሉ ሰው ነህ። ኢየሱስ ክርስቶስ ማን አይኑን ያበራው ብለው ሲጠይቁት ቤተሰቦቹ እሱ ሙሉ ሰው ነው አሉት። መናገር ይችላል አሉ። አንተ ሙሉ ሰው ነህ፣ መናገር ትችላለህ ነው። ስለዚህ ዋናው ነገር ወጣው እሷ ቤተክርስቲያን እንዳትሄዱ እንደዚህ ነው። ልክ እኔ ምንም ነገር በእኔ እግዚአብሔር እንዳልሰራ፣ ምንም ነገር እግዚአብሔር በእኔ እንዳልተጠቀመ፣ ሰዎች ወደ ክርስቶስ በእኔ እንዳልመጡ እንዳልዳኑ ተደርጎ ያን ሁሉ ወቀሳና ያን ሁሉ ውርጅብኝ ተሰብስበው ስለማውራታቸውና የሆነም ደግሞ ይሄ እኮ የኔ ጉዳይ ነው አንቺም ብቻ አይደለም እየጠሩ ያሉት እኔንም ስም እየጠሩ ስለሆነ መልሱን መስጠት አለብን አብረን ተባብለን የመጣነው ነገር ነው። እዛኛውም ጋር ያለውን ሰው ልንወቅስና ልንከስ አይደለም እና ይሄ እውነትን በፍቅር ተነጋገሩ የተባለውን ነገር እሱን ልናደርግ ነው የመጣሁት እኔ በበኩሌ ማለት ነውና ዋናው ነገር አገልግሎት ደግሞ መጨረሻችን አይደለም። ሰው ስላገለገለ የእግዚአብሔር መንግስት አይወርስም። በስሜ አጋንንት አላቃችሁም መባልም አለ። በስሜ አጋንንትን አላወጣንም አላቃችሁ አላቀሽም ሊባል ይቻላል። ገብቷል? ያ ስሙ የሰራው ስራ ነው። ስሙ ነው ሚራክል ያደረገው። ስለዚህ አገልግሎት አይደለም የኔ ህይወት የኔ ህይወት ክርስቶስ ኢየሱስ ነው። ባላገለግል እኖራለሁ፣ ባገለግልም እኖራለሁ። ደስ ብሎኝ ባገለግለው እድል አግኝቻለሁ ይሄን ጌታ በማገልገሌና ይሄን ሐል ግን በትላልቅ ወንድሞችና ትላልቅ የእግዚአብሔር ሰዎች ብዙም አላወራሁም። አሁንም ቢሆን ውስጤም ጸጥ በይ ስላለኝ ነው ዝም ያልኩት። ያው መናገሩን አቅቶኛል። ያንን ያለው ሰው አንቺ ፊት መቅረብ ይችላል? እውነት እንደዛ ብሎ ያዋሸው ሰው አላቀውም። ራሱ እኔ ቸርቹ አገለግል ነበር። ከሷ ቸርች አብሬያት በደንብ አገልግዬ እንደዚህ ምናምን አለ ማለት ነው። እኔ አላስታውስም። እኔ ቸርች በሚያሳዝን ሁኔታ ሰውን ለማጥላላት ያደርጉታል። ያ ይሄንን ነው ለምን? ምክንያቱም አገልግሎቱን ለማስመታትና ሰዎች በእኔ ውስጥ ባለው ጸጋ የሚጽናኑ ሰዎች እንዳይጽናኑ እንዳይፈወሱ ነው። የእግዚአብሔር ቤት እኮ እንትን እኮ አይደለም፣ ሱቅ አይደለም እኮ ሲጀመር ምን ቢዝነስም አይደለም እኮ አይደል? ወንጌል የምንሰራበት ክርስቶስ ኢየሱስን በፍቅር የምንሰብክበት ስፍራ ነው እንጂ አሁን ባላገለግል ቸርች ባይኖረኝ ምን ይፈጠራል? ይፈጠር ነገር አለ እንዴ? ምንም የለም እኮ አይደል? እውነታው ነው። እኔ ልጆቼ ደርሰዋል ሁሉ ነገር እግዚአብሔር ይመስገን። እና አሁን ደግሞ ወንጌልን አደባባይ ላይ እየሰበኩኝ ሜዳ ላይ እየሰበኩኝ ዓለምን እየዞርኩኝ ጌታ ኢየሱስ ክርስቶስን እየገለጥኩኝ መኖር እችላለሁኝ እኮ ምንም ይናል ፕሮብሌም የለውም። ግን የነሱ ግን አካሄድ እስከ መጨረሻው ድረስ ሰዎችን አታክ ማድረግና ማጥፋት ነው። አንድ ሰው ለምስክርነት ብትጠራው አቤት ብሎ የሚመሰክርልህ የለም። ለክፋትና ማይሆን አስተያየት ወይንም ክብር ለማግኘት ቢሆን ሁሉም ሰው የራሱን መጥቶ አስተያየት ሊሰጥ ይችላል። እስኪ እንዲበልልኝ እንኳን ጸጥ ሊልክ ይችላል ሰው። ይሄን ሐል ነው ሰው ልጅ ገብተዋል። ስለዚህ እንደዚህ አይቻለሁኝ እኔ በዘመኔ። ግን እግዚአብሔር ሚራክል አድርጓል። እግዚአብሔር ተአምራት ሰርቷል። ምንም በእግዚአብሔር በኔ እንዳልሰራ እንዳልተናገረ እንዳላደረገ እንደ የማርያም ጠላት ብሎ ሰውን ወጥቶ መቀጥቀጥ ነው አይቻልም። በእኛ ዘንድ ስላለው ነገር ነው ማወራው ያለሁት እና አሁንም ቢሆን ሌሎቹም ቢሆኑ ወንድማችንም ቢሆን ከዚህ በኋላ ባደባባይ ነገር ምንድነው ስላልገባኝ ነው ማለት ከሱ ጋር ማበር አለብሽ አንቺ ለመወደድ ከሱ ጋር ወዳጅ መሆን አለብሽ በሱ ለመወደድ እሱ ነው እንግዲህ የገነት አስወጪና አስገቢ እውነተኛ ወንጌል ሰባኪ አሰባኪ እሱ ነው ላይሰንስ የሚሰጣችሁ ማለት ነው። እኔ እስካየው ድረስ እሱ ነው ላይሰንስ። እኔ በጣም ከማዝንበት ነገር ጌታ ምስክሬን በሱ ቢሆን መንግስተ ሰማይ የሚገባው አንደኛ ማስገባኝ እኔን ነበረ በሚያስደንቅ ሁኔታ። ግን እግዚአብሔር በሱ ተው አይገባም። እኔ አሁን ደግሞ ከሱ ጋር ከማመልክ ሞቴን እመርጣለሁ። በግልጽ ነው የምነግርሽ። ኧረ ምን ቦጣ በእውነት ነው። ከሱ ጋር አንድ አይነት እምነት ላይ ከማመልክ ሞቴን እመርጣለሁ። ምክንያቱም የዲያብሎስ ስራ የሚሰራ ሰው ክርስትናን አይገልጽም። ክርስትና የሚገለጸው በፍቅር እንጂ በዲያብሎስ ስራ አይደለም። ስለዚህ ስራው የሱ የዲያብሎስ እንጂ የክርስቶስ አይደለም። የቀለሜ ስራ እውነቱን ነው የምነግርሽ።
በእውነት በጣም አሪዎስነት፣ በጣም ጨካኝነት፣ በጣም አውሬነት ያለበት ነው። ገብተሽ አንዳንዴ ስሚ፣ ውጣ፣ እኩል አታውራም፣ ዝም ብሎ ከዚህ እያመነጫጨቅ የሚያደርገው ስራ ሞቴን እመርጣለሁ፣ አላረገው። ምክንያቱም ፍቅርን በሌለበት በኩል አንድም ቀን ሌሎች ጋር ብትሄጂ አያመናጫጭቁ፣ ያወሩሻል በፍቅር ምን ይላሉ? ምን ጭቅጭቅጭቅጭቅ። እንደ አንድ ሰው እኮ ለሌላም ነገር ይምጣ አንቺም ብሎ የሆነ አይዲያ ሰው ይዞ ሲመጣ በአይዲያ ብትለያይ ራሱ በፍቅር አምጥተሽ የአንቺን ወንጌል ሰብካሽ ነው የምትሸኘው አይደል እንዴ? አንቺ ፔጅ ላይ ቀብቶ ቻሌንጅ ሊያደርግሽ ራሱ ቢፈልግ ጥሩ ነገር እኮ ነው። ከዛ ምንድን ነው የምታደርጊው? በፍቅር እየነገርሽው አይ ይሄ ማለት እንደዚህ አያስገባሽም። ትናንት እያወራ አስገባኝ ብየው ነበር። እውነተኛ ሰው ከሆነ ምን ማስገባት ነበረበት። ሲጀመር ደግሞ ተቀዳው መጠየቅ ያለበት ስላንቺ ስላወራ ሊሆን ይችላል፣ በምን ሊሆን ይችላል፣ አቀነባብሮት ሊሆን ይችላል። ይሄ ራሱ እኮ ወንጀል ነው። ሰው ቀርቻለሁኝ ብሎ ማሰማት ወንጀል ነው። ማህይም ነው እሱ። ከ7ኛ ክፍል ያቆመ ሰው ስለ እንደዚህ አይነት ነገር ያውቃል ብለሽ ይሄንን አለና አንድ ጥያቄ ልጠይቅ። ይሄንን አለና እኔን አዋረደና በአደባባይ ስለኔ አወራና ምንድነው የሚጠቀመው? ምንድነው የሚያገኘው? አክሊል አለው የሚያገኘው ነገር አለ። እሱ አሁን ወንጌላዊ ነው፣ አገልጋይ ነው። ምንድነው የሚጠቀመው ጥቅም? ለምን መሰለሽ